ለውጠኝ በቃ that was the word እኔ የምናገረው። እኔ በጣም ልብስ ኤክስፖዝ የሚያደርግ ልብስ ለብስ ነበረ። እናቴ በጣም እንደምንፈልገው ስላየች በጣም 100% እርግጠኛ ስለነበርኩኝ ምናምን ነገር ፈራች ለእኔ ማለት ነው። እንደዚህ አይነት ነገር መሆን የለበትም እዚህም ያለው ታውቁት ትምህርቴን ባይዘው ያስረዳ ክፍል ያለው ዛማች ትረስት ነበረሽ ስትለኝ እኔ ኦልሬዲ ጋር ማይ ቪዛ አልኳት። እመቤት ይሰጣኛል ሰዓት ውስጥ የተስበርብርም ያለበት ሲቹዌሽን ውስጥ አልፌ ያውቃለሁ እና ላይክ ለምንድን ነው ይሄ ሁሉ ነገር ራሴ ላይ እየተፈጠረ ያለው? ቆይ ሲጀመር እኔ እዚህ ሀገር ለምንድን ነው የመጣሁት ብዬ ራሴን ጠይቄው ራሱ አውቃለሁ። የምትኖረውን ህይወትን ታይትል እየሰጠክ በሄድክ ቁጥር ግብስ ትሆናለህ ሳታስበው። አንዳንዴ በማታውቀው ትቤት ውስጥ ልትወርቅ ትችላለህ። የሚለብሰው አለባበስ ብዙም ኬር ካልነበረው ሰው ጸጉር እስከ መሸፈን የተደረሰው። ሰላም ውድ የአሃዱ ፖድካስት ቤተሰቦች፣ ዛሬም በአዲስ እንግዳ መጥቼላችኋለሁ። የ21 ዓመት ልጅ ነች፣ ግን ጠንካራ ነች። አሜሪካ ነገር ነው የምትኖረው። የኮምፒውተር ሳይንስ ተማሪ ነች። ሶሻል ሚዲያ ላይ በስፖርት በፊዚካል ፊትነስ እንዲሁም ደግሞ በመንፈሳዊ ቪዲዮቿ በጣም ታቋታላችሁ። ታሪክ ንጉሱ ትባላለች። ከእሷ ጋር የሚገርም ቆይታ አድርገናል። ከኢትዮጵያ ጀምሮ እስከ አሜሪካ ሄደችበትን ስፒሪቹዋል ጆርኒዎቿን ወይም መንፈሳዊ ህይወቷን፣ ስፖርት ጋር የተያዘውን በአጭሩ በህይወቷ ያሳለፈቻቸውን ነገሮች ሁሉ የሚጠቅመውን ሼር አድርጋናለች። ለመጀመሪያ ጊዜ ሶሻል ሚዲያ ላይ ሆፕፉሊ እንደምትማሩበት ተስፋ አድርጋለሁ። የማከብራቸውን ስራ የምትሰራ ልጅ ነች። እዩት ቪዲዮን። ግን ዳሪክ እንኳን ደህና መጣሽ። ቴንክ ዩ አክብረሽን በሰዓትሽ ስለተገኘሽ። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁ። ያ ሶሻል ሚዲያ ላይ ያው ኦብቪየስሊ ብዙ ሰው ያቅሻል ብዬ አስባለሁ። ቲክቶክም ላይ ያለሽ፣ ኢንስታግራም ላይ ያለሽ፣ ዩቲዩብም ላይ ያለሽ አይ ቲንክ አይደለም? ዩቲዩብ ቅርብ ጊዜ ነው መሰለኝ አይ ቲንክ ቆይቷል፣ ግን ያው እዛ ላይ በደንብ ኮንሲስተንት። ያ ሞር ኦፍ ቲክቶክ ላይ ነሽ ወይስ ኢንስታግራም ላይ ነሽ ኮንሲስተንት? ቲክቶክ፣ ከዛ ኢንስታግራም፣ ከዛ ዩቲዩብ። የትኛውን ፕላትፎርም ነው የምትወጪው? ቴሌግራምም አለኝ፣ ግን ያው ሞደው ኢንስታግራምን ወደዋለሁ። ቲክቶክ ላይ ሞር ቪዲዮ ፖስት ማድረግ ይመቸኛል። ኢንስታግራም ላይ ግን በጣም ኢንተራክት እንዳደርግ ይረዳኛል እና ላይክ ስቶሪ ላይ ሼር በማደርጋቸው ነገሮች ሰዎች ጌም በሚጽፉት ነገር አንዳንዴ ኪዌንዴ ምናምን ነገር ታስቀምጥና በጣም ከእነሱ ጋር ኢንተራክሽን ይኖረሃል። በዚህ አንጻር ደስ ይለኛል። ቴሌግራምም አለኝ፣ እሱ ደግሞ በጣም ሞር ኢንተራክት ያደርገኛል፣ ግን እዛ ላይ ሞር ቻሌንጆችን ነው አብሮ የማደርገው። ቴሌግራም ግሩፕ አለሽ ማለት ነው? ቴሌግራም እና ኢንስታግራም እሱ ላይ ነው የምትሰሪ ያለሽ። ሶ ጄኒውን የሆነ ሰዎችን የመርዳት ኢንቴንሽን ያለሽ ማለት ነው። ፒርሊ ሶ እኔ ብዙ ከማለቴ በፊት ግን እስኪ ራስሽን ለሚያውቁሽ ኦብቪየስሊ ያውቁሻል ፋኖችሽ፣ ከዛ ውጭ ግን ላሉት ለእኔም ኦዲየንሶች ራስሽን አስተዋውቂልኝ። ኦኬ ሶ ዳሪክ ንጉሱ እባላለሁ። እንዳለው እንግዲህ ከቲክታክ ምናምን ታውቁኛላችሁ አብዛኞቻችሁ። እዛ ላይ ስሜ ዳሪክ ንጉሱ ነው። የኮሌጅ ተማሪ ነኝ። ኮምፒውተር ሳይንስ ነው የማጠናው። ኮንተንት ክሬተር ነው። ይሄን ነው ማለት የምችለው። ኦን ዘ ሳይድ ያው እሰራለሁ ምናምን ነገር። ዩ ሊቭ ኢን ዩኤስ አይደል? ያ ኮምፒውተር ሳይንስ ነው ያልሽኝ? እንዴት መረጥሽ? ሆነስትሊ ስመርጥ በጣም ትልቅ ዳይሌማ ውስጥ ነበርኩኝ። አይ ዋዝ ናት ሹር ምን እንደምፈልግ ምናምን ነገር፣ ግን ሞር ናቹራል ሳይንስ ይመቸኛል። የዛሬን አድርገውና ዶክተር መሆን ነበር የምፈልገው፣ ግን ያው ያለውን ነገር ሳየው ምናምን ነገር ከኔ ጋር አይሄድም። ሞር ማትስ ነገር ሎጂክ ምናምን ነገር ይመቸኛል እና ያው ኮምፒውተር ሳይንስ ይሻላል በሚለው ዘመድነና ሎጂክ ከተመቸ ያ ላይ ቁጥር ነገር እኔ እወዳለሁ። አክቹሊ ሞር ኮምፕሊትሊ ይለያያሉ አለ የቁጥር ሰዎችና የሜዲካል ሽምደዳ ምናምን እንደዛ ብለንማ እንዳናስቀይማቸው። አይ ለማስቀየም በጣም ነው ትልቅ ሬስፔክት ነው ያለኝ። ጽናታቸው ምናምን ደስ ይላል። ያው ቦዝ ሳይድ እንደራሳቸው እንትን ይከብዳል፣ ግን it's just ለኔ አይደለም። ማንበብ ምናምን ቁጭ ብሎ አልችልም። በተለይ የማጠናበት ሲስተም ጋር ምናምን ነገር ስናፈሩ ኮንተንት ክሪኤሽን ላይ ያለሽ ወይም ደግሞ ቪዲዮዎችን አስተማሪ ቪዲዮዎችን ሼር ታደርጋለሽ። በዋነኛነት ምንድን ነው ኮንተንት እየሰራሽ ያለሽ? ሆነስትሊ ኮንተንት ክሪኤተር ለመሆን ስጀምር መጀመሪያ ስነሳ ኢንፍሉዌንሰር መሆን ፈልጋለሁ። ላይክ ኦን ዘ ወርልድ የሆነ ጥሩ ፖዚቲቭ የሆነ ኢምፓክት ማምጣት ፈልጋለሁ እና ከዛ አንጻር በጣም ኢንስፓይሬሽናል ፐርሰን ለመሆን ምን መሆን ይጠበቅብኛል ብዬ ራሴ ላይ ሰልፍ ዲቨሎፕመንት ላይ በምሰራው ነገር ማካፈል አድርጌ ነው የጀመርኩት። ግን አሁን የምሰራውን አይነት ኮንተንቶች አልነበሩም። በፊት ሞር ፊትነስ ነበረ የሚመቸኝ የነበረው። ሞዴል ፊትነስ ሞዴል ምናምን ነገር መሆን እፈልግ ነበረ እና ግን ደግሞ ሰልፍ ዲቨሎፕመንት ላይ ስትሰራ ስፒሪቹዋል ላይፍም አንድ ላይፍ አስፔክት ነው። ሶ በዛ ውስጥ ስሄድ ምናምን ነገር ደግሞ ራሴን በዚህ መንገድ ተለውጫ አየሁትና ለምን አንድ ላይ አላስኬደውም፣ የማስበውን ፖዚቲቭ ኢምፓክት በዚህም ማምጣት እችላለሁ ብዬ
ላይክ ስፒሪቹዋል ላይፍን ሴንተር አድርጌ መስራት ጀመርኩኝ። ቤዚክሊ ማለት የምፈልገው ነገር ሴንተር ማድረገው ራሴን ነው። አሁንም ጀስት የተቀየረ ነገር የለም። እኔ ስለወጥ አብሮት የተለወጠ ነገር ነው እንጂ ሰው በዚህ ምድር ላይ ስፒሪቹዋል ኢን ኤቭሪቲንግ በቃ ላይፍ አስፔክታቸው ላይ ዊን እንዲያደርጉ የምችለውን የማውቀውን በማካፈል ነው እንድነት ያደረገ ለመጀመር ማለት ነው። አሜዚንግ። ግን ላይክ አሁንም ምን ተሰማኝ መሰለሽ፣ ትንሽ ወደ ኋላ እንመለስ እና የት ሀገር ልጅ ነሽ? አዲስ አበባ ወይስ ክፍለ ሀገር? የናዝሬት ልጅ ነኝ። ሪሊ አዳማ። ሪሊ እዛ ሀገር ጀግት ያጨበጨቡ ሁሉም እዚህ ጋር የናዝሬት ልጆች ናቸው ኢንክሉዲንግ ሚ ማለት ነው። የምር የት ሰፈር? ዋው ያ እኔ አዳማ ልጅ ተወልጄ ያደግኩት 10 ቀበሌ ነው። ሴንት ጆሴፍ ማለት ነው። የስ ያ ከዛ ግን ገንደ ጋራ ገብቼ ነበረ። ከዛው ደግሞ አዲስ ከተማ ማን ነው ሰፈር አለ ፒኮክ አልፎ ነገር ነው ስመጣ። I'm proud of you አዳማ ልጅ በመሆንሽ። አክቹሊ እኔ እንኳን የተወለድኩት አዲስ አበባ ነው የመጀመሪያውን አመት 2 አመት፣ ግን ስቲል እኔ አዳማ ልጅ ነኝ። ክጃለሁ። ያደግኩት እዛ ነው 20 ምናምን። እኔ በጣም የት ነው የተማርሽ? የት ነበር የተማርሽው አዳማ? ሴንት ጆሴፍ ተምሬያለሁ። ኦኬ በጣም ታናሽ ነሽ ማለት ማህበረ ነው። ቅዱሳን ስንት አመትሽ ነው ባክሽ? ባይዘው 5 ትምህርት ቤት ተምሬያለሁ። 5ቱም ዋይ ቤተሰቦቼ የሆነ ቦታ ጥሩ ነው ሲባል ብድግ አድርገው መክተት ነው የሚያደርጉት። ኦኬ ሁሉም ጋር ተምረሻል? 5 ትምህርት ቤት ተምሬያለሁ። ያ ሴንት ጆሴፍ ተምሬያለሁ። አቡነ ጎርጎርዮስ የሚባል ትምህርት ቤት ነበረ። የማህበረ ቅዱሳን ትምህርት ቤት ተምሬያለሁ። ዴይስታር የሚባል ትምህርት ቤት ነበረ። ዴይስታር የሀብታም ትምህርት ቤት ነው ይላሉ። እኔ እውነቱን ውሸት ባላውቅም እውነት ነው። ምንድን ነው ይላሉ? የሀብታም ትምህርት ቤት ነው ይላሉ። እኔ እንጃ ይላሉ። እንደዛ ሲባል ሰማለሁ። ያ ሴንት ጆን የተማርኩት አክቹሊ። ግን በጣም ታናሽ ነሽ ማለት። ስንት አመትሽ ነው ዳሪክ? ነው አይነገርም የሴት እድሜ። It's okay. I mean, I'm 21 ግን Oh really? መስከረም ላይ 21. አሜዚንግ። በጣም ታናሽ ነሽ። እኔ አላደርስሽም እንዴ? ለዛ ነው አንድ ትምህርት ቤት ሆነን ያልተዋወቅ ነው ማለት ነው። ቴንኪ በጣም ደስ ብሎኛል። ባይዘው የአዳማ ልጅ አይ ቲንክ እንትን ሆንኩኝ እንዴ የሲቲ ሬሲስት ሆንኩ እንዴ የከተማ ያ ሶ አይ ቲንክ ደስ ብሎኛል። የምሬ ነው። ምክንያቱም ብዙ ሰዎች የሆነ ቦታ ላይክ ጥረት የሚያደርጉ ለሰዎች የሆነ አሪያ የሚሆኑ ሰዎች ከሆነ ላይክ ሰርቴን ፕሌስ የምታውቂው ሜሞሪ ያለሽ ቦታ መምጣታቸውን ስለዚህ የሆነ ደስ የሚል ነገር አለው። እኔ ደስ ብሎኛል አክቹሊ ይሄንን ስላወቅኩኝ። ሶ የአዳማ ልጅ ነሽ? እኔም ደስ ነው የሚለኝ። ታውቂ ነበር የአዳማ ልጅ መሆኔ? I don't think no right now አይደል? ያ አጨበጨቡ እኮ ካሜራማኖቼ ለአዳማ ሲባል በሞራል በድጋፍ። ሶ ዘን እሺ ትምህርት ቤት ላይ እንዴት ነበር ትምህርት? ጎበዝ ተማሪ ነበርሽ ወይስ ትምህርት ብዙ አይመችሽም? ኢንትሮቨርት ነበርሽ? ምን አይነት ተማሪ ነበርሽ? ኢንትሮቨርት ነበርኩ። ጎበዝ ተማሪ መጀመሪያ ላይ አልነበርኩም። አስቸጋሪ ነበርኩኝ ትምህርት ላይ በቃ አስጠኝ ምናምን ይቀጥርን ያ ኢትስ ክሬዚ ከቤት መውጣት ሄንግ አውት ማድረግ ምናምን አይመቸኝም። ቤት ውስጥ ቺል ማድረግ። በልጅነቴ ደግሞ ስዕል ምናምን ወድ ነበረ። ስዕል መሳል አጥኚ ሰባል ስዕል ነው ገፍቼ የምስለው ምናምን ነገር ማለት ነው። እና የሆነ ራሱ ሚሞሪ ያለኝ ዝም ብዬ በራችን ላይ እንደዚህ ክብ አደረግኩና ጭንቅላት ይሆናላ ስቲክ ምናምን አደረግኩና this is my mom this is my aunt ነገር ያልኩኝ ዝም ብዬ እንትን ስላቸው እንዴ ጸጉር የለኝም እንዴ ሲቆይ ብዬ እንዲ ምንጭ እያደረግኩ እንትላቸው ነበረ። እና ብቻ ስዕል ወድ ነበረ። ስዕል በጣም ሳለሁ ኢንትሮቨርት ከቤት መውጣት ምናምን ብዙ ሰው ማብዛት አልወድም ባይ ኔቸር ናቹራሊ ማለት ነው። ስቲል ናው ግን ከዛ በኋላ ስቲል ናው ግን አሁን ቱ ሰም ኤክስቴንት የሆነ አም ኦኬ ኤክስትሮቨርትም አይደለሁም ግን በጣም ከምቀራረበው ሰው ጋር ሞር ኤክስትሮቨርት ነኝ። ግን ኖርማሊ ኢንትሮቨርት ነኝ። ኦኬ እሺ ግቢ እንደዛ ነበር። ትምህርት ላይ ግን ያው ጎበዝ ተማሪ አልነበርኩም። ግን ግሮዊንግ አፕ በስነስርዓት በራሴ ምን እንደሆነ ባላቅም ተርኒንግ ፖይንት ትምህርት ላይ የሆነ ሰዓት ላይ በቃ የሆነ ከ7 ያክፍል በኋላ በጣም እንትናልና እስካሁን እንግዲህ ሲሪየስ ነኝ። ኦኬ ላይክ ሜቢ ኢንቫይሮንመንትሽ ተቀየረ ማለት ነው። ጓደኞችሽ ኦር አይ ቲንክ እኔ ምናምን አለው ኦብቪየስሊ ሪዝን ይኖራል ብዬ አስባለሁ። ላይክ ሰዎች ሳያስቡት አንኮንሽስሊ የሚያደርጉበት አሁን ወደ ትምህርትሽ መመለስሽ ምክንያቱ ሜቢ ውሎሽ ነው ጓደኞችሽ ናቸው ወይስ ከቤት ሰፖርት ኦር የምታዩ ነገር
የምታያቸው ሙቪዎች ወር አስተኝ የሆነ ኢምፓክት አለ ኦብቪየስሊ ላናስተውለው እንችላለን እንጂ ሊሆን ይችላል። ግን ሆነስሊ እንደዚህ ነው የምለው ነገር የለም። 7ኛ ክፍል ስገባ ነገር ነው አክቹሊ 6ኛ ክፍል የሆነ ዲስታር ነበር 6ኛ ክፍል እየተማርኩ የነበረው። ከዛ ግን የሆነ ሰዓት ላይ ኦኬ ምናምን ነገር ወይም ምናልባት እናቴ ትንሽ ስለሚከፋት ሊሆን ይችላል በቃ ቤተሰቦቼ ደስተኛ አይደሉም በውጤቴ ምናምን በፊት ልጅ ሆኜ። ከዛ በኋላ ግን የሆነ ሰዓት ላይ ዝም ብዬ ሳጠና የሆነ ውጤት ሳይ ኦኬ ኢትስ አክቹሊ ፖሲብል የሚለው ነገር ውስጥ ሲመጣ ምናምን ነገር ሜቢ ኢንስፓየር አድርጎኛል ብዬ አምናለሁ። ከዛ በኋላ ነው በቃ ቀስ በቀስ ውጤቱ ሲመጣ ምናምን ነገር ኢትስ አክቹሊ ፖሲብል ያልኩኝ አሪፍ የደረጃ ተማሪ ቀስ በቀስ ማለት ነው። ዘን ከዛ 12ኛ ክፍል እንግዲህ ደረስኩኝ ምናምን ነገር መሀል ሴሚስተር ላይ ነው ወደዚህ ሀገር እንዴት መጣሽ? መሀል ላይ በጣም ውጭ ሀገር የመማር ሊትራሊ ከልጅነት የጀምሮ በጣም የመማር በቃ እኔማ ሲጀምር ዩኒቨርሲቲ ግሩን ሳረግጥ ነው እዚህ ሀገር ሞላቸው ነበረ ቤት እና ዝም ብዬ ማኒፌስት እያደረግኩኝ እንደዛ እናቴ ዝም ብሎ ተጋድሞ እንደዚህ ማለት ያለ ይመስልሻል ትለኝ ነበረ። ልጅ ወይ ማይንድ ዩ በዛ ሰዓት ጎበዝ አይደለም እሷ ነች ማለት ነው። ግን በቃ ውጪ መማር እሷ ራሱ የሆነች ሰምሃው ትሪገሪንግ ነበረች ማለት ነው አይደለም? የማዘርሽ እንደዛ ማለቷ ሰምሃው ኢምፓክት ይኖረዋል። ያ ኦኬ ያ ከዛ እንደዛ እያልኩኝ እንደ ቀልድ እንትን ስል ትምህርት ቤት ጥሩ እየሆንኩኝ ምናምን ሲሄድም በደንብ ሰፖርት ማግኘት ጀመርኩኝ ከቤተሰቦቼ ምናምን ነገር እና የሆነ ሰዓት ላይ በጣም እንደምፈልግ ስለሚያውቁ ከላይብራሪ ነው መሰለኝ ወደ ቤት ወደ መብራት ኃይል ሰፈር ዝም ብዬ ዋክ እያደረኩኝ ወደ ፖስታ ቤት ነገር እየሄድኩኝ ፍላየር አገኘሁ። የሆነ ኤጀንሲዎች ግሎብ ዶክ የሚባለው ኤጀንሲ ነበር። በኤጀንሲ አፕላይ ያደረኩት ያን ያህል ጎበዝ አልነበርኩም እንደዚህ አይነት ነገር ላይ። የነበርኩበት ትምህርት ቤት ደግሞ ሃይ ስኩል በጣም ስትሪክት ነው። ለሌላ ነገር ምንም አይነት ቻንስ አይሰጥንም ማለት ነው። በጣም ከባድ ነበረ። ኤክሴል ተምሬያለሁ። ኤክሴል የሚባል አካዳሚ እዛ ነበር ሃይ ስኩል የተማርኩት እና እንደዛ ሳልፍ ፍላየሩን ዝም ብዬ የተቀበልኳቸው። በዛ ሰዓት ብራንች ነበራቸው ናዝሬት፣ አሁን የለም መሰለኝ። በዛ ሰዓት ብራንች ነበራቸው። ከዛ በኋላ በኔክስት ዴይ ዝም ብዬ ለእናቴ ሳልነግራት ሄድኩኝ፣ አናገርኳቸው ምናምን እና ሄድኩኝ እና ብር ስጪኝ ያልኳት ለመጀመር ቀለል አድርገሽ ብር ስጪኝ ያልኳት ሄድኩኝ። as like I need to start off this ብዬ በቃ እንትን ስላት እውነት ነው ወይ ምናምን አለች። እንደዚህ አናግሬያለሁ ምናምን በቃ ይርዳሽ ፈጣሪ ብላ እንትን አለች እስከ መጨረሻ ድረስ። የእሷ ይሆናል አይደለ ጋርዲያን የሆኑ ሰዎች የሚፈርሙት ነገር ድረስ አልሄደችም። ላይ የተወቹ ፕሮሰሱ ማለት ነው። በሰዓቱም ፓስፖርት አልነበረኝም ምናምን ነገር። ከዛ በኋላ ኦኬ ብዬ ፓስፖርት ለማውጣት ፕሮሰሱን ጀመሩ ምናምን ነገር። በቃ በራሴ መሯሯጥ ጀመርኩ የሚያስፈልገውን ነገር ለማሟላት። ግን በኤጀንሲ ነው የመጣሁት። እነሱ ጋይድ ያደርጓቸዋል እሱ ኦል ዘ ፕሮሰስ። ፈተና ሲኖር እንደዚህ አይነት ፈተና መፈተን አለብሽ እንፈልጋለን ይሄን ይገኛል ምናምን ነገር እሱን እንትን አደርጋለሁ። ይሄ አጠናለሁ፣ እመጣለሁ፣ ፈተናለሁ። እነሱ ጋር የተፈተንኩት ኢሴ መጽሐፍ አለ ምናምን በቃ አድጊም ሲባል የሚያስፈልገውን ነገር ትራንስሌት አይኤልቲኤስ ምናምን ተፈትነሽ ነው ማለት ነው። አይኤልቲኤስ አይ ቲንክ ተፈትነሽ ነው። ቶፍል ወይ አይኤልቲኤስ ካይንድ ኦፍ በሰዓቱ ነው የተፈተንኩት። ዱኦሊንጎ ይባላል አይ ቲንክ yes yeah that's easier በሰዓቱ ነው እሱን የተፈተንኩት። ከዛ የሚያስፈልገውን ውጤት ካገኘው በኋላ እነሱ እንትን ይሉናል። ካልሆነም ድጋሚ ያስፈተነው ካል ምናምን ዋራይ ሆነ እዚህ ጋር ማወቅ በፈልገው እንደው ታውቂያለሽ ማይንድ ሴትሽ ግን እንዴት ነበር? ላይክ ውስጥሽ ትረስት ያደረገው ነበር እንደሚሳካ? ምክንያቱም ያንን አይነት ማይንድ ሴት ሰዎች ከሌላቸው they don't get it አይደል? ኦብቪየስሊ ስለሞከርሽ አይደለም። ሶ እንዴት ነበር ማይንድ ሴትሽ? ላይክ ፒውርሊ ሆነ ትረስት ነበረ እንደሚሳካ? yes like 100% ማለት ምን በፊት አክቹሊ ይሄ ነገር አሁን ላይ ትሩ ላይሆን ይችላል። በተለይ መንፈሳዊ ህይወታችንን ትንሽ እንትን ሊልብን ይችላል። ግን ምናምን አለው የሰው ልጅ ልቡ ንጹህ ከሆነ እግዚአብሔር የጠየቀው ነገር ሁሉ ይሳካል ብዬ አምናለሁ። sometimes ላይሳካ ይችላል፣ ግን ባይሳካም it's okay you know። አሁን እንደዚህ አይነት ማይንድ ሴት አለኝ። ያኔ ግን በልጅነት አይምሮዬ የሰው ልጅ ልቡ ንጹህ ከሆነ እግዚአብሔርን በንጹህ ልቡ ከጠየቀው ይሳካለታል ብዬ አምናለሁ። በዚህ ሰዓት ላይ ማለት yes ልክ ነሽ። በደንብ ደስ ብሎኝ ነው yes ያ እና ምንም የማይሳካበት እንትን የለኝም ብዬ አልኳቸው ማለት ነው። አክቹሊ በሰዓቱ ስጀምረው ምናምን ነገር ራሱ ፕሮሰሱን ላይክ ከጓደኛዬ ጋር ምናምን ነበር የጀመርኩት እና አንፎርቹኔትሊ እሱ አልሆነም ነበረ ቪዛ ላይ ማለት ነው። እና እዛ ጋር እንኳን ሳይሆን ሳይ የሆነ እናቴ በጣም እንደምንፈልገው ስላየች በጣም 100% እርግጠኛ ስለነበርኩኝ ምናምን ነገር ፈራች ለኔ ማለት ነው።
እንደዚህ አይነት ነገር መሆን የለበትም። እዚህም ያለው ታውቁት ትምህርቴን ባይዘው ያስረዳክ ይያለው ዛማች ትረስት ነበረሽ እዛ ላይ like በጣም እና honestly I don't know ባይሆን ምን ሊፈጠር ይችላል በሰዓቱ ግን I was 100% sure ከዛ በፊት እንትን ሄጄ ነበረ ሰሚነሽ ኪዳነምህረት ከዛ በኋላ እዛ ሄድኩኝ ምናምን ነገር ስትለኝ እኔ I already got my visa አልኳት መቤት ይሰጣኛለች ነገር አልኳት ማለት ነው እና I was like አንቺ ልጅ ትለኛለች you know ተጠንቀቂ ነገር ምናምን የሆነ ሳልወላ ቁጣ ውስጥ ገብታ ነበረ በጣም እንትን አይታው ማለት ነው በኋላ ባይሆን ይችላል I know it's all for me ግን በቃ አልሰማቸውም ነገር ነው ነገር ገባሁኝ የጓደኛዬ ዲስኮሬጅ አላደረገኝም የነበረው ከአንቺ ቀድማ ነበረ ቪዛ ፕሮሰስ የገባቸው ኢንተርቪው ከባድ ነው ኢንተርቪው እሱን ስታይ ነው እናቴ መቆጣት የጀመረች ማለት ባይሳካ እንዳትጎጂ ማለት ነው አቆም ያለችኝ ባይሳካ እንዳልጎዳ ማለት ነው እኔ ግን በውስጤ is like okay ከአንቺ ጋር ማጨቃጨቀኝ ነው የምለው በውስጤ ማለት ነው ተሰጥቶኛል እኔ ግን አምናለሁ ነው በቃ በጣም የሚገርመኝ ማለት ገባው ኮንግራ ብላ ስትሰጠኝ I don't even believe it በቃ በሰዓቱ you know እንዴት ነው ኦኬ ብዬ ፓስፖርቴ ምናምን ሳልቀበል ቀጥ ይወጣው እስከ በር ድረስ ተመልሼ ነው የተቀበሉት like no ተመልሼ ነው ፓስፖርቴን እንደምቀበል ምናምን ኢንፎርሜሽን አላችሁ እሱን ነገር የተቀበልኩት ከበር ወጥቼ ለወጣ ስልከኝ ባስ ነው ትዝ ያለኝ I was like ያመኛል እንዴ ብዬ ተረጋግቼ ምናምን ነገር ገረማቸው ቤት ከዛ በዛ መልክ የት ሄድሽ ግን መጀመሪያ ላይ ቪዛሽ እንዳገኘሽ ምክንያቱም it's your dream ቤተክርስቲያን መጀመሪያ ቤተክርስቲያን ስለት ነበረብኝ ማርያም ላይ ቀጥ ይዛን ሄድኩት ናዝሬት ማለት ነው ከአዲስ አበባ ወደ ቤት እንደገባሁኝ ከዛ ስለቴና ድርሽ ፈጣሪና መስጊኝ ኢምፓክት ነበረው ያመንሹን ያሰብሹን ማግኘትሽ በሰዓቱ አንቺ እምነት ጥንካሬሽ ላይ ኢምፓክት ነበረው ለእምነቴ በጣም በዛን ሰዓት በነበረኝ ስፒሪቹዋል ሌቭል yes አሁን ላይ ግን ያ ነገር አሁን ቫልዩ እንደዚህ አይነት ነገሮችን ቫልዩ ማድረግ ስለተደረገልኝ ብሎ ማሰብ ጠይቃለህ it's like ጠይቃለህ ከተደረገልህ ተመስገን ባይደረግም ተመስገን ነው ከልብ ማለት ነው ስላልፈቀደ ምን ሁሉም ነገር ለመልካም ነው ብያምናለሁ ለበጎ ነው ብያምናለሁ ትሩሊ እንደዛም ታምኑ በነበረኝ ስፒሪቹዋል ሌቭል ግን በዛን ሰዓት በጣም ትልቅ ኢምፓክት ነበረው ቪዛሽን አገኘሽ እንግዲህ ደስታ ነበረ ከዛ በኋላ ያ ሰው ድርቆሽሽን ምናምን ይዘሽ ወደ አሜሪካ ምን ያህል ጊዜ ቆየሽ ከዛ በኋላ ዘመድ ምናምን ነበረሽ ወይስ እንዴት ነበረ ላይክ ወይስ ዩኒቨርሲቲ ስኮላር ነው ወይስ በፔመንት ሃፍ ስኮላር ፔመንት ነው እንዴት ነበረ ላይክ እንትንሽ ያንቺ ስኮላር ትንሽ ነው የሚሰጡት honestly ምናልባት በሰዓቱ እንዳለከ በጣም ትልልቅ ውጤቶችን ሊጨምር ሊችል ይችላል አሁን ዱሊንጎ ስለሰርኩኝ በሰዓቱ ምናምን ነገር ያን ያህል ኦፖርቹኒቲ አላገኘሁም ግን አንዳንድ ኤስሲቲ ሲፈተኑ አይኤልቲኤስ ምናምን ሲፈተኑ ሞድ ይሰጣቸዋል መሰለኝ እኔ እሱን ስለማላቅ ስለነበረ ትንሽ ነገር ይሰጧቸዋል ከዛ ግን ካሽ ነው በቃ ዩኒቨርሲቲዎች እዚህ ሀገር ያለው ሲስተም ምንድነው ከኢንተርናሽናል ተማሪ ነው የሚያገኙትን ፋንድ የሚያገኙት ሞር እዚህ ያሉ ሰዎች በሙሉ በሎን ስለሚማሩ ማለት ነው እዚህ ጋር የሆኑት ግሪን ካርድ ያላቸው ምናምን ነገር ለዛ it's all cash so የመጀመሪያውን ሴሚስተር ቤተሰብ የመጀመሪያውን አመት ቤተሰቦችን ያስተማሩ ምናምን ነገሮች እስኪስተካከሉ ድረስ ዘመድ አልነበረኝም ማለት ላይክ የሚቀበለኝ ሰው በሰዓቱ ነበረ ግን ወደ ዩኒቨርሲቲ ነው ቀጥታ የመጣሁት ከዛ ቤት ተከራየን አሉ አካባቢ ኦኬ ዶርም የለውም ዩኒቨርሲቲው አለው ግን it's በጣም ኤክስፔንሲቭ ውጪ ላይ ይሻላል ማለት ነው እየሰራከ really ዶርም ይወደዳል ማለት ነው ይገርማል ላይክ እኛ የምናውቀው ፓተርን ዶርም ስንት ብር ነበር እናትሽ 400 ብር ነው የዶርም ኮስት ሼሪንግ እዚህ በወር I think 400 ወይ 600 ብር በጣም so ውጪ ሬንት ማድረግ ይሻላል ማለት ነው ከሰዎች ጋር ምናምን ሩሜት ይዞ so that is the next question ማለት ነው so US እንዴት ነበር ስትራግሉ አይወነ ነው የመጀመሪያው ከኤርፖርት ጀምሮ ያለውን ኤክስፒሪየንስ ማወቅ ፈልጋለሁ ምክንያቱም ሰዎች አንዳንዴ ምን ያስባሉ መሰለሽ ለአንዳንድ ሰዎች ኤክስትሪምሊ አሪፍ አድርገው አእምሯቸው ላይ አስበው ይሄዳሉ ዘ ኦፖዚት ይገጥማቸዋል አንዳንድ ሰዎች ደግሞ ወረስት አስበው ይሄዳሉ ግድ ይገጥማቸዋል so ያንቺ ኤክስፒሪየንስ ምንድነው ምክንያቱም ጓግተሽ ነው ሄድሽው
ሪሊ ሪያሊቲው አለ ደግሞ ከዛ ውጭ ደግሞ ሪሊ ሀፕን የሚያደርገው አለ ኢማጂኔሽንሽ ውስጥ ያለ ደግሞ አሰምሽን አለ እንዲህ ሆኖ እንደዛ ሆኖ ሶ ዩዥዋሊ እሱ ክላሽ ማድረጉ ነው አንዳንድ ሰዎችን ኢቭን የሚረብሸው አይደል። ሶ ያንቺ ከኤርፖርት ጀምሮ ፍተሻው ብዙ ስለምሰማ ነው የሰዎችን ኤክስፒሪየንስ ፍተሻው ጥያቄው ምናምን ዴኒ ምንድን ነው እንድትይ ያደርግሻል። ሶ ሃው ዋዝ ኤክስፒሪየንስ? ያ ከኤርፖርት ጀምሮ ሆነስትሊ በሰዓቱ ኤክሳይትመንቱ ስለነበረ የነበረውን ቻሌንጅ ኤርፖርት ውስጥ ያን ያህል እንትን አላልኩትም፣ አላቅም። ለሁሉም ነገር አዲስ ነበርኩኝ። የመጀመሪያ ላይክ ኢትዮጵያ እንኳን በፕሌን ወይ የትም ቦታ ሄጄ አላውቅም እና ከዛ አንፃር ኤክሳይትመንቱ ስላለ የነበረውን ቻሌንጅ አዳዲስ ነገሮች ያን ያህል እንትን አላሉኝም እና እግዚአብሔር ደግሞ ሲረዳኝ እዛው ኤጀንሲ ውስጥ የማውቃት የተዋወቅናት ልጅ አብረን የመጣ ነው ፕሮሰስ ላይ የነበረች ልጅ ማለት ነው። እንደ አጋጣሚ ኤርፖርት ተገናኘ። ከሰውም ጋር ስለመጣ ወዝናት ቦሪንግ ያን ያህል ማለት ነው። ከዛ ግን እንትን የተቀበለኝ ሰው ጋር ነበረ ያረፍኩት አንድ ሳምንት ምናምን ሜሪላንድ ዩኒቨርሲቲ ስቴት አልነበረም ሌላ ስቴት። ከዛ በኋላ አየኋት ዞር ብላ አሜሪካ ምናምን ነገር። ግን ማይ ኤክስፔክቴሽን ዋዝ ገርል በስነስርዓት እንደ ሁሉም ተማሪ እዚህ ሀገር እንደሚማረው የመማር ትምህርቱን ላይክ እንዴት ነው ፋይናንስ ዋይዝ ምናምን ነገር ያን ያህል እንትን የሚያመጣብኝ አልመሰለኝ ነበር እና ትንሽ እዛ ጋር ገድገድ አድርጎኛል ማለት ነው። ዶርም የመቆየቱን እዛው ካምፓስ አካባቢ ነገር አስቤ ነበረ። ብቻ በቃ የኢትዮጵያውን ኢንቫይሮንመንት እዚህ ያመጣሁት በዚህ ቨርዥን ማለት ነው። እንደዛ አልነበረም። ያው ከፓርት ታይም ነገር ትሰራለህ። እዚህ ስራ ሁሉም ይሰራል፣ እዚህም አሜሪካዊ ይሰራል ምናምን ነገር። ትምህርት ብቻ የሚሉ አሉ፣ ግን ሞስት ኦፍ ዘም አፎርድ ማድረግም ይከብዳል ይመስለኛል አይደል? ስራ ባህል አለ ሳትሰሪ ያለውን ነገሮች ምናምን ነገር ወጪው ኤክስፔንሱ እንደ ኢትዮጵያ አይደለም። ሻይ የምጠጭበት ብር እዚህ የሰው የወር ደሞዝ ነው። ሶ ኦብቪየስሊ you have to work አይደል? ምክንያቱም ከኢትዮጵያ እየተላከልሽ ሲሆን ኢማጂን አስቢው how hard it is like even if financially ጥሩ ፋሚሊ ባክግራውንድ እንኳን ቢኖርሽ ራሱ ቻሌንጂንግ ነው። ከትምህርት ውጭ ምንም ነገር ሰፖርት አልቀበልም። እኔ ደግሞ ይቅርታ አይካቸው ኦፊር ግን ከትምህርት ውጭ ምንም አይነት ኤክስፔሪንስ ከነሱ መቀበል አልፈልግም እላቸው ነበር። ባይ ዘ ዌይ ባይ ኔቸር ፎር ሰም ሪዝን ኢትዮጵያ ራሱ ቤት ውስጥ አብረን እየኖረን ቤት ምናምን እንዲያደርጉልኝ አይነት ልጅ ታይፕ አይደለሁም። ዝም ብዬ ነው በቃ የምኖረው። ከቤት አልወጣም። ቤት ውስጥ ቺል ማድረግ ከቤተሰቦች ጋር በጣም ወንድምቶች ብዙ ነን ቤት ውስጥ እነሱ ጋር መላፋት መጫወት ወድ ከዛ ትምህርት አለ ከጎን ምናምን በዚህ መንገድ ነው የወጣሁት። ውጩ እንኳን አላውቀውም። ኦኬ ክላስ ጓደኛ ምናምን አልነበረሽ? እና ምንም ቤተሰብ ማስቸገር አንድ ቤስት ፍሬንድ አለች። ከዛ በኋላ በቃ ጓደኞቼ ምናምን እንደዚህ ቁጭ ብለን የምንውለው ምናምን ከወንዶች ጋር ነው። ከዛ በኋላ በቃ ቤት እንገባለሁ፣ አለቀ፣ አንገናኝም። አንዳንድ ጓደኞቼ ቤት ይመጣሉ፣ እኔ እነሱ ጋር አልሄድም። ያኔ አትፈልግም እናቴ ሞር እንደወጣ ምናምን ነገር ግን ስለምታምነኝ ይመስለኛል ደግሞ ወይ የምርም ደግሞ እውነቱን ስለምነግራት ምናምን ነገር የሆነ በእምነት የሚያስር ቤተሰብ የለም። የሆነ በቃ ስለምታምነኝ ሌላ ነገር የማያደርግ ሰው በቃ እያመነችኝማ ሀው ብዬ ማስብ ልጅ ነበር። ለዛ ሲሄድ እንደዚህ አስጠኝኝ ብለውኛል። የምርም ለማጥናት ምናምን ነው የምንወጣው። እንዲህ እራት ልንበላ ፈልገናል፣ ውጭ ወጥተን እንበላለን፣ እንዲህ እያልኩ በቃ ነው የምኖረው። ከዛ ውጭ ያን ያህል ጓደኛ ብዙ ስለሌለኝ ስለዚህ ወጪ ቆጣቢ ነበርኩ። ወጪ ቆጣቢ ነበርኩኝ። ለመኖሪያ ኤክስፔንስ ምንም ጠይቄ አላውቅም እስካሁን። የመጀመሪያውን ዓመት ብቻ እንትን ከፈሉልኝ ትምህርት ቤት የመጀመሪያም ስለሆነ አላቅባችሁ ላይክ ኤክስፔክት እንዳደረግነው። ሶ አሁን አንቺ እየሰራሽ ነው የምትከፊ ትምህርት ቤትሽን ወይስ ላይክ መኖሪያ ስትቺ ሎን አገኘሽ ወይስ እንዴት ሆነ? ያ የሆነ ሴሚስተር ኮሳይነር ታገኝና አንድ ሴሚስተር እንደዛ ተምሬያለሁ። 2 ሴሚስተሮች እና እንትን ነው እዚህ ፍሌክሲብል ነው ስትማር፣ ክሬዲት አወር እየመረጥክ ነው የምትማረው እና ክሬዲት ሲቀንስ ገንዘቡ ይቀንሳል። ስለዚህ ከመጀመሪያ ዓመት በኋላ በ4 ዓመት ባልመረቅም ነው አሁን ሰፖዝ ቱ ቢ ግራጁዌትድ አሁን ሜይ ወይም ደግሞ ኦኬ ዛት ኢዝ ናይስ። ሶ አቅምሽ እንደሚፈቅደው ያክል መማር ትችያለሽ ማለት ነው። ኦ ዛት ኢዝ ናይስ። አላቅም ነበር አላቅም ነበር። ሶ ላይክ ምናልባት ሰዎች በ3 ዓመት የሚጨርሱትን አንቺ በ5 ዓመት ልጨርሺው ትችያለሽ ማለት ነው። ልክ ኮርሱን እየገዛሽ እንደመማር ማለት ነው። አቅምሽ ሲፈቅድ ዋናው ለሁሉም ሰው 4 ዓመት ነው። እኔ የኛ ላይ ግን ኮምፒውተር ሳይንስ ሆን ግን የሆነ አይቲዌናችን ላይ 5 ዓመት ነገር ነው ያስቀመጡት። በ4 ዓመት የ5 ዓመት ትምህርት በ3 ዓመት በ2 ዓመትም የሚጨርሱ ተማሪዎች አሉ፣ ሰመር ላይም እየተማሩ ማለት ነው ኦንላይን ኮርስስ። ሬዲ ደግሞ ከሆንሽ ፋይናንሻሊ ምናምን ደግሞ ማፍጠን ትችያለሽ በቻልሽው አቅም።
ኦኬ ዛስ ዋይ ማለት ነው ሰም ፒፕል ቶሎ የሚጨርሱት ሰም ፒፕል ደግሞ የሚዘገዩት አይ ቲንክ አድድን ነው ቢፎር ዘን እሺ ሶ ዩኒቨርሲቲ ገባሽ ኢንቫይሮንመንቱ ምናምን እንዴት ነበረ ላይክ ተማሪዎቹ ምናምን አሁን የሚነግረን የለም መቼም ፊልም ላይ ካላየን በስተቀር አይ ከፊልም ጋራ ይለያያል እንዳጠብቁ ፊልም ላይ ታች መጥቼ ይኖራለሁ ብሎ ነገር የለም ሶ ቡሊንግ ምናምን አለ ወይ አሁን ላይክ እንዴት ነው ብቻ እንዴት ነው የኛ ሰርክል ሀበሻ ነው እኔ አሁን አንዳንድ አክቹሊ እንደውም አሁን አዳዲስ በእኛ ጊዜ ሳይሆን ከኛ በኋላ የሚመጡ ተማሪዎች ምናምን እንደውም አሁን ሞር ሳያቸው ጎበዞች ናቸው የሆነ አላቅም ምን እንዳለ አውት ዴር እኔ ወጥቼ ስላላየሁት ኢንተረስቱ ስለሌለኝ ማለት ነው ግን ብዙ ሰዎች ኢንተራክት ያደርጋሉ ከዚህ ሀገር ሰዎች ጋራ ምናምን ነገር እኔ አሁን እዚህ ሀገር ያሉ ሰዎች ጋራ ጥሩ ነው አይደለም ጥሩ ነው ኢንተራክሽን ማፍራት ኔትወርክ ለማግኘት ምናምን ነገር ማለት ነው ግን እንዳልኩ ከሆነ ጊዜ በኋላ በቃ የሆነ ቀስ ብዬ መማር ስጀምር ምናምን ፋይናንሻሊ ራሴን ነው እንትን እያደረኩ ያለሁት ከዛ አንጻር ስራ ነው ትምህርቴ ነው የራሴ ላይፍ ነው ያለው ወጥቼ ኢንተራክት ማድረግ ምናምን ጊዜም የለኝም ነው እኔ ማለት ነው ግን ለኔትወርክ ምናምን ነገር ከሰው ጋር ኢንተራክት ማድረግ አሪፍ ነው ጓደኞች ያፈራሉ ምናምን ነገር ቡሊ ምናምን መደረግ ካለ በዛ ዘንድ አላውቅም ክላስሩም አካባቢ ግን የለም ሰርክል አሁን እኔ በቸርች ክላስ ውስጥ የለም ኖባዲ ኬርስ እኔ እንጃ እኔ እስካሁን እኔ ምንም ቀና ብያች እንደዚህ እንትን ብያላቅም ቀና ብሎ አይቶኝ የሚያውቅ ሰው የለም አይ ቲንክ ሃይ ስኩል ላይ ይሆናል በሰርክል ሃይ ስኩል ላይም ያ እኔ እንደዚህ አይነት ኤክስፒሪየንስ ሃይ ስኩል ላይም የለኝም እሱ ዝም ብሎ ተምሮ የሚወጣና የሚገባ ሰው ካለው ነገር ጋር ተጫወቱ በቃ ዝም ብዬ ሬጉላር ፐርሰን አንዳንዴ በጀርባዬ ብዙ አክቹሊ የሚወራ ነገሮችን ሰማለሁ ግን አልሰማም at the same time if that makes sense I don't know I just don't care አንዳንዴ ሰዎች እንደዚህ ኮዳይክ ለስተብል አንቺ ግን ስቀርብሽና ሲወራብሽ ያለሽ ምን ወሰለን የሚወራው ብዬ እንኳን አልጠይቅም በቃ ስቀርብሽና ሲወራብሽ ያለው ነገር ይለያያል ሲባል በቃ እንኳን ተዋደድ ነው ከራሽ ጋር ሰላም ነሽ I don't care ያ እኔ ምንም ነው የማይመስለኝ ዘን ስራ ጀመርሽ አሁን የቱ ጋር ነው ስፒሪቹዋሊቲው የመጣው ማለት ነው አሁን እንደዚህ ጠንካራው ነው ሶሻል ሚዲያ ላይ መምጣት የጀመርሽው ተርኒንግ ፖይንት ነበር እንደዚህ ክሊክ እንግዲህ ያው ስፒሪቹዋል ነበርሽ እንደውም ካሜራማኖች ቅድም እያልኩሽ ነበረ አረብ ሀገር ነው እንደምትኖረው እያሉ ነበረ ብዙም ፊው ሰዎች ላይ ነው የምታየው ጸጉር መሸፈን ምናምን ብዙ ቪዲዮዎች ላይ እንደዛ ነው ያስ ሶ እኔ ደግሞ እንደዛ እንዳልሆነ የነገርኳቸው ሶ በምርጫ ነው ማለት ነው ኦብቪየስሊ አይ ቲንክ ስፒሪቹዋል ሁሉም ሰው ቢያደርግ የሚመክር ይመስለኛል ያን ያህል እውቀቱ ባይኖረኝም ግን እንደ ምርጫው ደግሞ ሰው ማረግም ይኖራል ሶ ያ ደግሞ ምን ያህል ኤምፋሲስ እንደሰጠሹ ወይ ምን ያህል ጥንካሬ እንደሰጠሹ ነው የሚያሳየው ብዬ ነው ማስበው ተርኒንግ ፖይንት ነበረ ከባድ የነበረ ጊዜ ነበረ አሜሪካ ውስጥ ምንድነው ሞር አግሬሲቭሊ ስፒሪቹዋሊ እንድትሆኝ ያደረገሽ ኦኬ እኔ ኖርማሊ ምን አይነት ካልቸር ይዤ ነው ያደግኩት በጣም የቤተክርስቲያን ልጅ የሰንበት ተማሪ ምናምን ነገር አይደለሁም በቃ ቤተክርስቲያን ስንሄድ እንሄዳለን ካልሄድን አንሄድም ግን የሆነ እግዚኦ ሲባል ወይ ሊያልቅ ሲል ቅዳሴ ምደርስ ሰው ነበርኩኝ በፊት ዘመኔ ማለት ነው በራሴ ሄዳለሁ ምናምን እናቴ ጎበዝ ናት እንደዚህ ሁላችንም እንትን ትላለች ምናምን ብዬ እንትን የምለው ነገር ሳይሆን ለራሷ ኤግዛምፕል መሆን የምትችል ሰው ናት ቤታችን የጸሎት ቤት አለው ምናምን መጨረሻ ላይ የኪራይ ቤት ነበር የምንኖረው መጨረሻ ላይ ግን የራሳችንን ቤት ሰጥተው ምናምን ነገር ስንገባ ራሷ ኮንስትራክሽን ተመርቃ ስለነበረ ዲዛይኑ ራሷ አወጣችውና አንድ ቤት ፕራዮሪታይዝ አድርጋ ጸሎት ቤት ሰርታ ነበር እና በጣም ደስ የሚለኝ ቤት ነው በቃ እዛ ሆኜ በራሴ መጸለይ ማንበብ ምናምን ሞር ቤተክርስቲያን ሊሄዱ መጠየቅ ምናምን አይነት ሰው አይደለሁም ከዛ እንደዚህ አይነት ካልቸሩን ይዤ ነው እዚህ ሀገር የመጣሁት አነባለሁ ጸልያለሁ ምናምን ነገር ግን በቃ የሆነ ኖርማል ላይፍ የለም ይሄ ዓለሙንና ስፒሪቹዋሊቲን ባላንስ አድርጎ ለመኖር ሞር መግባት አልፈልግም ገዛኝ ነው የሆነ አይነት ባክግራውንድ አለኝ እዚህ ጋር እና አምናት ሹር ስለራሴ አልተማመንም ስላይክ የሆነ ነገር ኦኬ አይ በቃ ወደ እግዚአብሔር ልመለስ ብዬ ዋሪፍ ደግሞ ብንወድቅ እና ስላይክ አልፈልግም ራሴንም ዲስከሬጅ ማድረግ አልፈልግም የሰው አፍ ውስጥ መግባት አልፈልግም ለራሴ እንዲሁ ማለት ነው እና ስለሚከብድ ብዬ ስለማምነው ላይክ ሞር ስትሮንግ መሆን ዛሬ አልፈልግም ሲሪየስ መሆን አልፈልግም ግን መያዝ ካልቸሩን ቫሊዩን አብሮ ማሳደግ እፈልጋለሁ ማለት ነው እንደዛ ይዤ ነበር የምኖረው ከዛ ግን አሁን የምኖረው ሳውዝ ዳኮታ ስቴት ነው ዩኒቨርሲቲ ያለበት ስቴት ግን ለተለያዩ ነገሮች ሰመር ላይ ከሁለት ሴሚስተር በኋላ ወደ ሜሪላንድ ሙቭ አደረኩኝ ማለት ነው እዛ አመት ከምናምን ኖሬ ነው ድጋሚ እዛ ለትምህርት እንደማይሆን ሲገባኝ የተመለስኩት ወደዚህ የመጀመሪያው ሆቴል ትራንስፈር ማድረግም ትችላለህ ኮሌጅ መቀያየር ትችላለህ እንደፈለግከው ማለት ነው
ሶ ሜሪላንድ የነበረኝ ኤክስፒሪየንስ ነበረ ትንሽ ቻሌንጂንግ። በጣም ብዙ ነገር በቃ የተፈጠረው በዛ አመት ከ6 ወር ውስጥ ነው የኔ ህይወት ድራስቲካሊ ተለወጠ ነው እና የሆነ ያ እና በሰዓቱ ትንሽ ከሰዎች ጋራ የሆነ የሰው አይን የሚያሳይ አይነት ስራ ትሰራለህ ምናምን ነገር ሰርቫይቭ ለማድረግ ነው ገንዘቡን ለማግኘት ነው። እና ራሴን እንዳልኩ ቅድም ኢንትሮቨርት ሰው ነኝ፣ ከቤት የምወጣ ሰው አይደለሁም፣ ውጭውን አላውቀውም። በሰዓቱ የ18-19 ዓመቴ ነገር ነበረ። ብዙ ነገር ለእኔ አዲስ ነው ነው የሰው አይን ማየት፣ ከሰው ጋር አይነት እንደዚህ አይነት ሰው አይደለሁም። በቃ ከቤት ወጥቼ ቀጥታ ወደዚህ ሀገር የመጣው ሰው ነኝ፣ አለሙን አላውቀውም ነው። ከዛ አንጻር እዛው ነው ያደግኩት። አሃ እያልኩኝ እንዲህ ነው ፔን እያስተማረክ የሚያድግ ሰው የለም አይተከበ ሰው እንደዚህ አይነት ሰው ነበርኩኝ በሰዓቱ ማለት ነው። እና ያ ትንሽ የሆነ ኮልድ እንደሆነ ያደርገኛል። የሆነ ኢሞሽንለስ መሆን ፈልጋለሁ ሰምታይምስ በጣም when it hurts ማለት ነው። ገብቷል። ከዛ በኋላ ደግሞ at the same time okay it's okay you're human ነገር ደግሞ እያልኩኝ ምናምን ትላለሁ እና ከራሴ ጋር ትልቅ ዳይሌማ ውስጥ ነበርኩኝ። በሰዓቱ ላይክ ድሪንክ ወድ ነበር ብቻዬን ነው የምኖረው ምናምን ነገር ሆነስሊ ቤት ውስጥ ምናምን ነገር ቤተሰቦቼ እዛው ራሳቸው ፊት አሳይተውኛል። አምናት ያን ያህል እንትን ማለት ገብቷል። ከቤተሰቦች እያሉ ለፋን ቤት ውስጥ በዓል ሲኖር ዝም ብሎ በጠጣ ይሻለኛል ውጪ ከምጠጣ ጠጥቼ ውጪ ማላቅም ከነሱ ጋር ነው ኮንፈርት የኔ ማለት ነው። እና ኤቭሪቲንግ አሳይተውኛል ማየት ያለብኝ ነገር በእምነት ነው እንዳልኩት ያሳደጉኝ ማለት ነው። ሶ ያቺ ነገር ስላለች ነው። እዚህ ግን ስመጣ ይሆናላ በቃ በራሴ ላይፍ እንትን ልበል የሆነ አይነት ማይንድ ሴት አለኝ። ሀብታም መሆን ፈልጋለሁኝ። በቃ ዝም ብዬ እንደማን የሆነ ባለ ሀብት አይነት ክርስቲያን ቤተክርስቲያን ዝም ብዬ ሄዳለሁኝ። ገብቶሃል አይደል? የሆነ ራሱ ሰርክሉ አጥብቦ ግን ሞር አለሙ ላይ በደንብ እንትን ማለት የለም የነበረው ነገር ሞር ኮልድ እንደሆነና ራሴ ላይ ብቻ ፎከስ እንዳደርግ ነበር ያደረገኝ ማለት ነው። ሶ ትንሽ መጠጣት ፈልግ ነበረ፣ ጠጣለሁ ስለነበረ ምናምን። መጠጣት ላይክ ማለት ብቻሽን ምናምን ያ ከሰው ጋር አይደለም። ለምን የምትጠጪው? ላይክ መጠጣት ሲባል ላይክ እዛ ላይክ መጠጣት ኦር ላይክ ጀስት ሃቪንግ ኤ ግላስ ምናምን አንድ it's like having a glass just to have fun you know like ላይፌን እንደ አዲስ ሪቢልድ እያደረኩ በራሴ ገብቷል። በቃ እንደዚህ አይነት ነገር happens in your life እንዳልኩ የሆነ ደስ አይልም የነበርኩበት ሲቹዌሽን የሶፊት እያየህ መስራት እሱ ቻሌንጂንግ ነበር አለም። ኦብቪየስሊ እንግዲህ ከጥሩ ፋሚሊ እንደመጣሽ አይከነሲውም አሲዩም ማድረግ ይቻላል። ሶ እዛ ቦታ ስትሄጂ ግን ማንም ነሽ፣ እውነታው ማንም ነሽ። ላይክ ሊትራሊ ምናልባት እዚህ ሀገር ምሳ በላሽ ቁርስ በላሽ እና የተነሽ ሻወሩ ሰጂ ምናምን ተብለሽ እዛ ስትሄጂ ኖባዲ ኬርስ፣ ማንም ኬር የሚያደርግ የለም። ከማንም ከሰራሽ ትሰራለሽ፣ ካልሰራሽ አትበይም። ማንም ጉዳዩ አይደለም ስላንቺ። ስለዚህ የተገኘውን ስራ ነው የምትሰሪው። ኦብቪየስሊ ተማሪ ነሽ፣ ዶክመንት የለሽም። አይ ቲንክ ያን ያህል ለስራ የሚያደርስ ሌጋል ወረቀት የሚኖርሻል ብዬ አስዩም አላረግም። ሶ ማለት የደህና ስራ ለመስራት ማለት ነው። ስለዚህ ኦብቪየስሊ የተገኘውን ስራ ነው የምትሰሪው። እኔ በጣም ብዙ ጓደኞች ብዙ ክሊያንቶች ስላሉኝ ከእናንተ ሀገር የተገኘውን ነው የምትሰሪው። ፓርኪንግም ቢሆን አስተናጋጅም ቢሆን እቃ ማጠብም ቢሆን ሰርቫይቭ ማድረግ ግዴታ ነው። ወንድ ጓደኞቼም አሉ በቃ ወይ ሱፐር ማርኬት ውስጥ የሆነ ነገር እቃ መወልወል ነው የሚሰሩት። ሶ ያ ነገር ወስታፍ መሰለኝ ላንቺ አይደለም ከነበረሽ ኤክስፒሪየንስ ከነበረሽ የፋሚሊ ኢንተራክሽን አንጻር ያን ረብ ይቺን የምትፈጥረውን ድምፅ ለማጥፋት ነበር አንድ ሁለት የምትይው አንድ ሁለት ብላ እና ሰለቦድ ስለነበረ በሰዓቱ አሁን እንደ አዲስ በቃ ትሰሪያለሽ። ያ የስራ ላይፍ ነው። ኢግኖር እናደርገዋለን ያለውን ነገር ቻሌንጅ ኢግኖር ነው ማደርገው። አቮይዳንስ በጣም በህይወት መጥፎ ነው ብዬ አስባለሁ። ነገሮችን ፌስ አድርገህ you have to break through those ነው ብዬ ማምነው ማለት ነው። ግን ያንን ኢግኖር አደርግና it's like በራሴ ጂም በጣም ስፖርት ምናምን እወዳለሁ። በስነ ስርዓት ዘንጫለሽ anywhere you go ምናምን ነገር በቃ ራሴን የሆነ አይነት ሲታይ ጥሩ ሰው ሲሆን ጥሩ ነኝ ብሎ የሚያምን ሰው አይነት አስተሳሰብ የለም። እንደዚህ አይነት ነገር ሆንኩኝ ባላንስ ለማድረግ ማለት ቤዚካሊ እዛ ጋር የሚሰማሽን ስሜት ባላንስ ለማድረግ ነው። አይ ካን አንደርስታንድ አይደል? የሆነ ኢኩዌት ለማድረግ ግዴታ ልክ አሁን ብዙ እሰማለሁ እናንተ ሀገርም አሁን ወይ በቃ የሚሰሩት ስራ ካልተመቻቸው ኦር ከነሱ ሰልፍ ወርዝ ጋር አልሄድ ካላቸው ውድ መኪና ነው የሚያወጡት። ሰምሃው ጭንቅላታቸው ውስጥ ያቺን ባንስ ለማድረግ አትሊስት የሚነዱት መኪና ጥሩ ነው
ተረተሽኛል እንደዚህ አይነት ነገር ጥሩ መልበስ ምናምን somehow deep down እቺን ግጭቷን ሪያሊቲ እና ኢማጂኔሽን ማለት ያለችውን ግጭት ማች ለማድረግ ይመስለኛል አይደል ለማስተካከል yes so ፏት ያለሽ ተዘንጫለሽ ትለብሻለሽ ጥሩ አይደለ ያንን ፔን እንትላለ ማለት ባይዘው ሰርቫይቪንግ ሜካኒዝም ነው ጭንቅላታችን በጣም ስማርት ነው for a while ያንን ባታረጊ ሰርቫይቭ አታረጊም እኮ ስትረሱ በጣም ካቅም በላይ ሲሆን ግዴታ ሰርቫይቭ ለማድረግ ያቺን ባላንስ የሚያደርግበትን የራሱን ስትራቴጂ የለመደውን ይጠቀማል ፎር ዩር ኬዝ ለምሳሌ ግላስ ኦፍ ዋይን ምናምን ወይም አንድ ብርጭቆ ዋይን ለበዓል ለምናምን መጠጣትሽ somehow chill እና ሪላክስ እንደሚያደርግሽ your brain ስለለመደ ከዚህ በፊት right now okay so why not like a bottle of wine is cheap ትላለ yeah እሺ ከዛስ okay go ahead ከዛ እንዳልኩ የነበረው የስፒሪቹዋል ካልቸር አለ ሶ አደርጋለሁ ጸልያለሁ ባይብልን አነባለሁ ጧት ምናምን ነገር ከዛ በኋላ ቤተክርስቲያን ያን ያህል ሄጄ አላውቅም almost for 8 months ሄጄ አላውቅም በዛ ሰዓት ማለት ያ እና it was crazy በቃ በራሴ ስራ ነው የምሰራው በጣም እያመሸሁ ነው የምሰራው እስከ 4 am 5 am ልሰራ እችላለሁ it depends 2 1 ልሰራ እችላለሁ እና ጧት መተኛት ነው ገብቷል በዚህ ምክንያት ያንን ነው ፕራዮሪታይዝ ያደረኩት ማለት ነው ቤቴ ጸልያለሁ ምናምን ነገር ከዛ ጂም ይያለሁ በላለሁ ምናምን ብቻ እንደዚህ እየኖርኩኝ አንዳንዴ ምን አለ መጽሐፍ ቅዱስ ላይ ስታነብ ምናምን ነገሮችን ስትጸልይ ምናምን ነገር ያው ለመልካም ለውጥ ነው ራይት እንዳልኩ ደግሞ ራሴ ላይ በጣም እየሰራሁበት የነበረበት ሞመንት ነው ማለት ነው በጣም በተለይ ሜንታሊ እና ኢሞሽናሊ ስትሮንግ መሆን ያለብኝ ታይም ነበረ በሰዓቱ ሶ ከዛ አንፃር ስፒሪቹዋል ላይፍም ኢንተርፌር ያደርጋልና ስታነብ ምናምን ነገር ጭንቅላትህ ይወቅሳል ውስጥ በቃ ሰላም አይኖርም ምናምን ነገርና የማደርጋቸው ነገሮች በሙሉ ጊልት የሆነ አይነት ፊሊንግ ውስጥ እያመጡብኝ ይሄዳሉ like ግን when am I start living in life you know የስፒሪቹዋሊቲውን ማንበብ ምናምን ነገር ጥቅሙ ምንድነው ነገር በራሴ መጠየቅ ጀመርኩ ከዛ ራሴን እዛ ላይ በጣም ኦብሰስድ ሆኜ ሳየው በአለም ላይ ያለው ነገር ላይ more than spirituality ታውቁት ማንበቡንም መጸለዩንም for the next 3 months ማለት ሶስት ወር ከመንፈሳዊ የሚባል ነገር ታውሹ disconnected ታውቁት ዘብ ይወርጀብኩ ማለት ጥሩ ነው ትሲ ዲፈረንሱን እንኳን አንደርስታንድ የምታረጊው የዛኔ ነው ግን አባዘ ወይ እኔ አይ ሲ ኦፖርቹኒቲስ ነገሮችን ለምክንያት ነው ብዬ ከሚያምኑ ሰዎች ውስጥ ነኝ 3 ወር መተውሽ ሊትራሊ ያቺ ጸሎትሽ ምን ያህል ኢምፓክት እንደነበራት አናላይዝ የምታረጊ ምንድነው ይባለው you only miss her when you let her go ነው ይባለው በዘፈኑ እንግዲህ ያው መንፈሳዊ ባይሆንም የሆነ ነገር ሲሄድ ነው ካጠገብሽ ስትነጠቂው ነው ምን ያህል ኢምፖርታንት እንደሆነ የምታውቂው አይ ቲንክ አይደል ኦኬ ሶ 3 ወር መቅረትሽ የራሱን ኢምፓክት ይኖረዋል ብዬ ነው እሺ ወይ በጣም ይኖረዋል ማለት ሁሌ ወቀሳ ነው ከራሴ ጋር ግን ኢግኖር ለምቻለሁ ስሜቴን ኢግኖር ማለት ስቶይክ ሆነሽ ነበር ማለት ነው ራሴን ኢግኖር ያደረኩኝ በቃ እና ዳሪክ አረቀይ መቼ ነው የምትጀምሪው ደግሞ አንዴ አቁመክ መመለስ ይከብዳል ትንሽ በጣም ይከብዳል ስትመለስ ማለት ነው እና በዚህ ሁኔታ ውስጥ ሆኜ it's like አንዳንዴ I'm ready ቀበላቸው ማልፈልጋቸው አይነት ላይፎች ውስጥ አልፍ ያውቃለሁ በሰዓቱና የሆነ ሊትራሊ በጣም በሰንስራት ውስጥ የተስበርብርም ያለበት ሲቹዌሽን ውስጥ አልፍ ያውቃለሁና it's like ለምንድን ነው ይሄ ሁሉ ነገር ራሴ ላይ እየተፈጠረ ያለው ቆይ ሲጀመር ነው እዚህ ሀገር ለምንድን ነው የመጣሁት የራሴን ጠይቄው አውቃለሁ ነው በሰላም ቤቴ እየኖርኩኝ እናት እያበላችኝ የከሰከሰችኝ ነው like ዩኒቨርሲቲ ትማራለህ በሳምንት ምናልባት ሄደህ ትጠይቃቸዋለህ why did I choose this right road ብዬ ጠይቄ ማቅበት ላይፍ ውስጥ ገብቻ ቃለሁ ታፍ ሲሆኑ ነገሮች ማለት እህቴ መጣች እግዚአብሔር ይመስገን እዛ ቆይቼ ከአመት ምናምን በኋላ እሷም እንደዚህ በስኮራ ከዛ በኋላ እሷ ስትመጣ እሷም እንዲህ በትምህርት ነው የመጣችው እሷ በስራ ነው የመጣችው ከዛ እሷ ስትመጣ በጣም ጥሩ ሆነልኝ ለኔ like ሜንታሊ ያለኝ ነገሮች ምናምን አንዳንድ ነገሮች እንዴት ነው የምትፈልገውን ሰው በጣም ስትሮንግ የሆነ ሪሌሽንሺፕ ያለን እህትማማቾች ነው ማለት ነው በጣም more than best friends በማከላችን ያለው ጋፕ 6 አመት ነው ግን በቃ እንደ ጓደኛ ነን ማለት ነው ምንላፋው ምንቀል ሰው ሲያይ እኔ ነኝ ታላቅ መስለው more than her ማለት ነው ግን እሷ ስትመጣልኝ አንዳንድ ነገሮች ቀለሉልኝ ምናምን ነገር ከሰላም ዋይዝ ምናምን ነገር ሰፖርት ከማግኘት አንፃር ምናምንና ብዙ ነገር መንገር ጀመረች አንቺ ከቤት ሰለማቶች ስለነበረ እንደዚህ አይነት ነገር በጣም ዲሳፖይንት ያደርግሻል በጣም ሴት ባክ ውስጥ እየተቀመጥሽ ያለሽው በቃ ብዙ ነገሮች ቻሌንጅ ይሆኑብሽ አሁን እኔ አንቺ እየለሽበት ያለው ህይወት ውስጥ ባልፍ ለኔ ኖርማል ነው እሷ እንደውም ከኔ በጣም ትሻላለች ላይፉን ታውቀዋለችና
እንዴት ነው ሰው ከሰው ጋር ብዙ ኢንተራክት የምታደርግ ሰው ስለነበረች ምናምን ነገር የሆነ ኤክስፔክቴሽኖች አሏት። አንቺ ምንም ስለማታውቂ እኮ ነው፣ ነጭ ወረቀት እኮ ነች፣ ለዛ ነው ትለያለች። ኢማጂን በዛ ነው ላይክ እሷ እንዳለችኝ ነጭ ወረቀት በሆነ ነገር ላይ ነው ይህን ሁሉ እየጻፍኩኝ ከዛ በራሴ እየፋቁ ለማለፍ እየሞከርኩ የነበርኩት። ማንም እንዲያርጊ የሚልሽ ስለሌለ አንቺና አንቺ ብቻ ነሽ። ስህተትሽ ነው የሚያስተምርሽ ማለት ነው። ስህተቴ ነው የሚያስተምረኝ። የሰው ልጅ ከሰው ይማራል። ጎበዝ ብልጥ የሆነ ሰው ሞኝ ከራሱ ይማራል። ግን አትሊስት ከተማርክ ሞኝነትም ሞኝነት አይደለም። መማረክ ነው ዋናው ነገር ብዬ አስባለሁ። እኔ በህይወቴ ከራሴ የሚማር ማለት በጣም የሚገርመኝ በቃ ከራሴ ብቻ መማር ሰው ነው። አካባቢሽም ላይ ሰው አይ አለው ምናምን አካባቢ ምናምን የሚያስተምረኝ ነገር ያለ ነገር ወይ ምናልባት በተለያዩ ሲሊ የሆኑ ነገሮች ድጋሜ ትምህርት ለመውሰድ አሁን ላይ እሞክራለሁ። ዳዌ ራሴን አስተምረዋለሁ ነው። እኔ ኢንቴንሽናሊ ለማስተማር የሰው ህይወት ምናምን አይደለም የሚመጣው፣ ዝም ብሎ ነገር ሊሆን ይችላል። ፎር ኤግዛምፕል መጨረሻ ላይ ቃል እሳልሃለሁ በቅርብ እንደውም እንደዚህ የተዋርኩት ማለት ነው። ግን በዛ ውስጥ ሳልፍ እያለፍኩኝ እያለ ብቻ ቤተክርስቲያን የሆነ ጊዜ ጥቁር የለበሰችበት ሞመንት ምናምን ትዝ ይላችኋል። ሲኖዶስ ሊከፋፈል ዳት ታይም በጣም ደግሞ በእምነቱ ዋይዝ በጣም ልቤ የተሰበረበት ርር እያለቀስኩበት ያዘንኩበት ታይም ነበር እና ብዙ ሰው ትንሽም ቢሆን ፎሎወሮች ነበሩኝ። ያኔ ዝም ብዬ መዝሙር በመዘመርም የራሴን ኮንተንት ስፖርት ምናምን ነገር በምሰራበት ምናምን እና ታሪክ ለቤተክርስቲያን ድምፅ ይሉኛል። ላይክ ማን ነው ድምፅ? ወዴት ነው ድምፅ? ማን ጋር ነው ድምፅ የሚሆነው? ይኖራሚ ለማን ነው ሄደህ የምትናገረው ስለ ቤተክርስቲያን የሆነ አይነት ጉዳይ ማለት ነው። እና ዝምልና ቆይ ግን ምናልባት እኔ አሁን እየተሰማኝ ያለ ነገር አለ፣ ይሄንን ሼር ማድረግ አለብኝ ብዬ አሰብኩ። ሊትራሊ ያ ነው የኔ ተርኒንግ ፖይንት። ያ ምንድነው የፈጠረብኝ ስሜት? ይሄ ሁሉ ነገር የመጣው በእኔ ነው። እኔ ነኝ ሪዝናል። በቃ የኔ ኃጢአት የኔ በደል እንዳልኩ ባይብል ማንበብ ምናምን ነገር ልምዱ ስላለኝ ስቶሪዎች አውቃለሁ ብዙ። ልክ አሁን ለምሳሌ የትንቢተ ዮናስ ላይ የነነዌን ታሪክ እናውቃለን። እግዚአብሔር በስም በሚሰሩት ኃጢአት ምናምን ነገር ያጠፋቸው ነበረ፣ እንዲመለሱ ግን አደረገና እኔ ብመለስ አንተ ብትመለስ ሁሉም ቤተክርስቲያን የተባለው የክርስቶስ ህብረት ህዝብ ቢመለስ እግዚአብሔር ምሕረቱን ያመጣል። ሰው የምትጮኸው ወደ እግዚአብሔር ነው ወደ ሰው ገብቷል። ለማንም ብዬ ድምፅ መስጠት አልቻልኩም ነበር ማለት ነው። እና እኔ ለውጠኝ እኛ ራሳችን እኔ ስልክ አሁን ቅድም ስፒሪቹዋል ነገር ላይ ስትሮንግ መሆን አልችልም ብዬ ስለምፈራ አልጀምረውም ነበር። ፊው ስለነበር ኦኬ አሁን አልችልም አንተ ትችላለህ ብሎ ግን ለእግዚአብሔር ሰረንደር ማድረግ ትልቅ ነገር ነው ብዬ አስባለሁ። በዛ ሰዓት የተሰማኝ ነገር የኔ ኃጢአት የኔ በደል ነው። በቃ ቤተክርስቲያን ዛሬ እንደዚህ አይነት ደረጃ ሊደረሰች ብሎ ነበር ኮንትሪቢዩት አድርጌያለሁ ብለሽ አሰብሽ? የስ ለተፈጠረው ችግር የኔ በደል አለበት ብዬ አሰብኩኝ። ራሴ ላይ መስራት ስፒሪቹዋሊ አለብኝ ብዬ ወሰንኩኝ። በቃ የሆነ ታውኩት እንድተው አድርጎኛል። ጊልት የሆነ ስሜት እንዲሰማኝ አድርጎኛል። የበፊቱ ህይወቴ አንዳንዴ ያለኝን ጆርኒ እንድተው አድርጎኛል ምናምን ነገር። ግን እዚህ ጋር ስመጣ በቃ ወሰንኩ። አላቅም ዌር ቱ ስታርት ለምን እንደምጀምር አላቅም ብዬ በምሰራበት ቦታ አይቀረኝ ስጸልይ። ጸሎት ማለት ዝም ብሎ ጸሎት ምናምን ነገር ሳይሆን when I feel guilty በማደርጋቸው ነገሮች እግዚኦ መሐረነ ክርስቶስ ማለት ነው። ላይክ አቤቱ ጌታዬ ይቅር በለኝ ይላል አቡነ ዘበሰማያት ማለት ለውጠኝ። በቃ that was the word እኔ የምናገረው። እኔ በጣም ልብስ ኤክስፖዝ የሚያደርግ ልብስ ለብስ ነበረ ሰውነቴ ምናምን ነገር ማለት ነው። I don't care ምንም I really don't care ነበር በፊት። ከስራሽ አንጻር ነው? ስራሽ ነው የሚያስፈልግሽ የዛ ሰዓት ወይ የምትሰሪበት ኤሪያ አንዳንዴ ድሬስ ኮድ አላቸው ወይስ ላይክ ኖርማሊ ምንም ስለማይመስልሽ you don't care? I don't care ስራ ቦታ እንደውም ማለቴ እንዳልኩ የሰው ፊት ምናምን የምታይበት ቦታ ስለሆነ አይን ውስጥ መግባት ነው የማልፈልገው የነበረው። አልፈልግም። ድሬስ ኮዱ ጥቁር በጥቁር መልበስ ነው፣ ኖርማል ልብስ መልበስ ነው ሲጀምር። እነዚህም አይነት ልብስ ምናምን አይፈልጉም ይመስለኛል። ብቻ ከሌሎቹ አንጻር ግን ሊቻል ይችላል አላውቅም። እኔ የምሰራበት ቦታ ግን ነው ውጪ ነው በራሴ ላይክ ሶለጣ ስዝናና ምናምን የሆነ ቦታ ሲሄድ ምናምን ነገር ኖርማል ነበረ። ላይክ የተበጫጨቀ ልብስ መልበስ፣ ቁምጣ መልበስ፣ ክሮፕ ቶፖች ማድረግ ምናምን ለእኔ ኖርማል ነበረ እና በዛ ሁኔታ ውስጥ ሆኜ whenever I feel guilty እግዚአብሔርን ለምነው ነበር። ግን ያንን የምትለብሺው የነበረው አሁንም ቅድም ያልኳት ሀሳብ ላይ ልነሳ ነው። ዲፕ ዳውን ቱ ፊል እንትን ነው ወይስ you just want it? አሁን አንዳንዴ
ሜቢ ወንድ ስለሆንኩ ሊሆን ይችላል አይ በጣም ነው ስትረግል ነው ማረገው አንደርስታንድ ለማድረግ የእነሱን ፐርስፔክቲቭ ሲነግሩኝ ሪሊ ለእኔ አይደለም የምትለብሺው ብዬ ጠይቃለሁ። ብዙ ሰዎች ይህንን ወሬም አይወዱትም። አክቹዋሊ ለአንተ አይደለም ለእኔ ነው የምለብሰው ነው ኦብቪየስሊ ጉድ ፎር ዘም አይ ዶንት ኖ ለእነሱም ሊሆን ይችላል የሚለብሱት። ግን ዲፕ ዳውን የሆነ ግን የለም የተደበቀ ኢንቴንሽን ግን የለም ቱ ኢምፕረስ አዘርስ። እንዴት ነው እሱን አሁን እውነታው? ውሸት ነው። እኔ ይቅርታ አድርጉልኝ እህቶቼ፣ እንግዲህ ራሳችንን እየዋሸን ነው። ሜካፕ ምናምን በጣም ወድ ነበረ። በቃ ቱ ፊል ጉድ ራሴን ለመሆን ለራሴ እንዲያምርብኝ ምናምን ይላሉ። ይሄ ዓለም ዩር ናት ኢነፍ ሲልክ ኢነፍ የምትሆንበትን ነገር ግን ለሚ ፕሮቫይድ ብሎ ነው የሚያደርገው። ኢፍ ዩ ፊል ላይክ ዩር ኢነፍ ሰልፍ ላቭ ካለ ሰልፍ ሪስፔክት ካለ ናቹራሊ ያለህን ቢዩቲ ኪፕ አድርገህ ራስን ፕሬዘንት ማለት ነው። እኔም እንደዛ ነበር ማስበው ላይክ ለራሴ ነው የምለው። ግን እንዳልኩ አፍተር ማይ ተርኒንግ ፖይንት የኔ ቼንጅ ዋዝ ድራስቲክ ሆነስትሊ ማለት አይ ዶንት ኖ ሃው ብቻ የሆነ ከመሬት ወደ ሰማይ እንደመሆን ነው። በጣም ብዙ ሰዎች ዳውት አድርገውኛል። ራሴንም ዳውት አድርጌያለሁ። ግራ ገብቶኝ አውቃለሁ ምናምን ነገር ኢትስ ላይክ ዲስከሬጅም ሆኜ አውቃለሁ ካለኝ ፓስት በተለይ ከማልጠብቃቸው ሰዎች ገብቷል። ሰፖርት አገኛለሁ ብዬ ከምጠብቀው ሰው ያዝልቅልሽ ነገር የምርሽን ነው ታይ ዳሪክ ገብቷል። እና ላይክ እንደ ነገሮች ሲመጡ ራስንም ዳውት ታደርጋለህ ምናምን ነገር እና ማይ ቼንጅ ዋዝ ድራስቲክ በቃ አይ ዶንት ኖ ሃው ተርኒንግ ፖይንትሽን ትነግሪኛለሽ። ግን እቺ የውስጥ ጉድለት እኔ በምን መሰለሽ ይሄን አንደርስታንድ ማድረገው መናገር ስላለብኝ ነው። አንዳንዴ when I change profile picture ስቀይር ለምን የቀየርኩት why is that ብዬ ሳስብ there is purely there is an intention behind። ግን ሰው ኖርማሊ ወደ ውስጥ መግባት ስለማይወድ ወደ ጭንቅላቱ ወይም እንደዚህ አይነት ኤግዚስተንሻል የሆኑ ዲፕ ኩዌሽኖችን ራሱን መጠየቅ ስለማይፈልግ I just post ስለሚያምር ፎቶ ነው ይላል። ግን ዲፕ ዳውን ኦኬ ያልሽ ነው ለሰው ገብቶሻል። when you feel down inside ደህና ነኝ የሚለውን ሪፕሬዘንት ማድረግ ትፈልገች ለሰዎች። ህይወቴ ስትረግል አይደለም፣ ህይወቴ ጭንቀት የለበትም፣ ህይወቴ ሙሉ ነው የሚለውን ሪፕሬዘንት ማድረግ እንፈልጋለን ለሰዎች። እንደውም አይ ቲንክ የሆነ ሰው ነው ሲያወራ የሰማው ሰውማ ደስተኛ ከሆነ እኮ ፒውርሊ ፎቶ ትዝ አይለውም፣ እንደውም ወይኔ ሳልነሳ ነው የሚለው አይደል? ምክንያቱም ኢንጆይ ያደርጋላ ሞመንቱን። በጣም ዘሞስ ደስተኛ የሆንሽባቸውን ቦታዎች ካስታወስሽ ፎቶ የለሽም። እኔ ፐርሰናሊ የግራጁዌሽን ፎቶ አንድ የለኝም፣ ይቆጨኛል። በቃ I was enjoying that moment I don't know ምንም ፎቶ የለኝም። ውጭ ሀገር የነበርኩኝ ሰዓት 3 ዓመት አንድ ፎቶ የለኝም። አንድ ፎቶ ላይክ ምናልባት እንዲህ ስራ ቦታ ምናምን እንደዚህ ሰው ሲያነሳሽ ተቀላቅለሽ ከምትነሹ የሆነ ቦታ እየሄድኩኝ ሰልፍ የተነሳሁት ኖ የለም። በዛ ሰዓት ረጅሙን ዓመት ደስተኛ ነበር። ከዛ የቀጠለውን ደግሞ ወደ ኢትዮጵያ መምጣት ስለመፈልግ ስትረስ ውስጥ ነበርኩኝ፣ ከራሴ ጋር ነበርኩ። ሶ ልክ ነሽ። ይሄ እስክናምነው ይቸግረናል እንጂ ዲፕ ዳውን የምናደርገው ለሰው ነው። እኔ ስራ ምገባው በቁምጣና በስሊፐር ነበር፣ ብታምኝም ባታምኝም። አለቃዬን ጠየቅኩት፣ እኔ ቁምጣና ስሊፐር ላድርግ እለዋለሁ። ኦኬ ሲለኝ ተውኩት። በቃ ልብስ መግዛት አይ ሪሜምበር ላይክ ማይ ኤክስ ገርልፍሬንድ ነበረች ልብስ እንኳን የምትገዛልኝ። አይ ዶንት ኬር ሸሚዜ ቢያረጅ ባያረጅ። ኢትዮጵያ ልመጣ ስል ግን ልብስ መግዛት እንዳለብኝ ተሰማኝ። አሪፍ ምክንያቱም ሰው እንደሚያየኝ አውቃለሁ። ስመጣ ሰው ልብሴን ያያል፣ ከውጭ ነው የመጣው ይላል፣ ጫማዬን ያያል ምናምን። ስለዚህ አይ ሃቭ ቱ ዱ ኢት። ሶ ዲፕ ዳውን ለሰው ነው የምናደርገው፣ ግን ዊ ቲንክ ለራሳችን የምናደርግ። ሶ ይቅርታ አስቆምኩሽ። በዚህ ውስጥ እቺን ነገር እንድናወራባት ስለፈለግኩ ነው። ሶ ሪግሬት የምታደረጊባቸው ህይወቶች ነበሩ፣ አለባበስ ዋይስ ብዙ ሜንሽን የሚያረግሻቸው አላረግሻቸውም ይኖራሉ። እንደዛ አይነት ሲቹዌሽን ላይ ነበር። ሽሺ ከዛስ? ከዛ ሪግሬት የማደርግበት ፖይንት ላይ ከመግባቴ በፊት በቃ በዛ መንገድ ራሴን ዲሳይድ አድርጌ በቃ ፈጣሪን ለውጠኝ ብዬ የሆነ ፍቅርን አሳድርብኝ፣ ምናልባት ያንተ ፍቅር ነው ወደ አንተ እንድንቀርብ የሚረዳን በሚል ጸሎቶች ላይክ ቁምጣ አድርጌ ሊሆን ይችላል። ልተኛ ስል በተኛና በእኛ እምነት ስንጸልይ መሸፈን አለብን አይደለ? ለብሶ መቆምና መጸለይ ግን እንዳልኩ በጣም ለወራት ትቼው ነበረ። ጸሎቱ ምናምን ነገር መመለሱ ከብዶኝ ስለነበረ ልተኛ ስል በብርድ ልብሴ እንደዚህ ተሸፍኛ አባታችን ብዬ ተኛ ነበረ። ግን በጣም በሚገርም ሁኔታ እግዚአብሔር ያንን ይቆጥራል። ገብቶሃል? ላይክ የኛ ጥረት ፍላጎታችን ነው። እኔ የተፈጠረው ነገር በጣም ልቤን ሰብሮት ስለነበረ ጀንወንሊ ነው ወደ እግዚአብሔር መመለስ የፈለኩት። በቃ እኔ አልችልም፣ አንተ ትችላለህ፣ እርዳኝ ብዬ ማለት ነው። ሶ በቃ ፍቅርን እንድረዳው እርዳኝ ምናምን ስትል ኃጢአት በምትሰራበት የሚያስጠላ ነገሮች በምትሰራበት ሁኔታ ኮንሲስተንትሊ ጭንቅላትህ እየወቀሰክ ህሊና ስላለን እየወቀሰክ ይመጣል ማለት ነው። ከራስ ጋር ሆነስት ስትሆን
ጀንወሊ መለወጥ መፈለጌ ነው ለራሴ ሆነስት እንደሆነ ያደረገኝ። መለወጥ እየፈለኩኝ ኢግኖር ማደርግ ከሆነ it just doesn't make sense ነው የሚፈጠረው። ለማንን ነው መዋሸው? ገብቷል? ፍላጎቱ ግን ከውስጥ ከሆነ ከውጭ የሚመጣ ነገር አይቆምም። አይደለም ከራስ የሚመጣ ነገር ለራስ ሁሌ ታማኝ ትሆናለህ ማለት ነው። ሶ ጀነራላይዝ አድርገው የኔ ተርኒንግ ፖይንት ያ ነበር። ሪግሬት ላይ ግን ስመጣ እኔ በህይወቴ በጣም ጸጸት የምፈራው ከበፊት ጀምሮ በጣም ነው የምፈራው። ምናልባት ይሄ ጉድ አድቫይስ ወይም መልእክት ላይሆን ይችላል። አንተን ትፈራለህ? እኔ እንጃ። ምናልባት ለሰው ጥሩ አድቫይስ ላይሆን ይችላል። ቢካዝ በጣም ብዙ ሰዎች ትልልቅ ሚስቴክ በህይወታቸው ያደርጉና ሊጸጸቱበት የሚችሉ ከዛ ውስጥ መውጣት ይከብዳቸዋል። እኔ እንደዚህ አይነት ሰዎች ወደ እኔ እንዳትመጡ ነው የሚለው። yes I feel them you know እኔ ስለምፈራው ከፍራቼ ተነስቼ ማለት ነው። የደረሰብኝ ነገር የሚያጸጽት ነገር ኖሮ አይደለም። ሁሌ ሰው ልጅ ስህተት ይሰራል። ከስህተት ተማር ነው። ከተማርክ ይወን አለቀ። ሶ እያንዳንዱ ላይፌ ላይ የፈጠርኳቸው አሁን ማላደርጋቸው ልክ አልነበረም ብዬ የማስባቸው ነገሮች አይጸጽቱኝም፣ ግን ተምሬበታለሁ። ምናልባት in my past life አንድ ሁለት ማለቴ አለባበሴ በጣም እንደዛ መሆኑ it's like more አለሙ ላይ ሲንክ አድርጌ መግባቴ ነገ ያንን ዊሽ እንዳላደርገው አድርጎኛል። ኦልሬዲ ስላየው ተምሬበታለሁ። ገብቶሃል? አያጓጓኝም ማለት ነው። ሶ አንድ ነገር እንደውም በዚህ አጋጣሚ ልናገር፣ አንቺ ስላልሽው በጣም ደስ ስላለኝ አሁን ሜንሽን ማድረግ የምፈልገው መጥፎ ህይወት ውስጥ ሆኖ ራሱ መጸለይ እና የሚጸጸት እኔ ብዙ ጊዜ እላለሁ ኢንተርቪዎችም ላይ ስጠየቅ የሚጸጸት ልብ አይንሳህ ብዬ ማምነው በራሴ ህይወት ካየሁት። ምክንያቱም አንድ ልጅ ምን አለኝ መሰለሽ፣ ስራው ያሰርቀዋል እና ግን ሁሌም በቃ ይሄ ስራዬ ነው እና ከዚህ ስራ አውጣኝ እያለ ነው የሚጸልየው። ምክንያቱም ሌላ ኦፖርቹኒቲ ሰጠኝ። መስረቅ አልፈልግም፣ ግን ደግሞ ሳልሰርቅ መኖር አልችልም። አሁን ይሄ ጥሩ ነው አይደለም አላቅም። የሞራል ጥያቄውን ከመጽሐፍ ቅዱስ ከባይብል ከሃይማኖት ከኦርቶዶክስ አንጻር ብዙ አላቅም እንዴት ዲፋይን እንደሚደረግ። ግን እዚህ ልጅ ውስጥ ምን አይቼ የነበረ ግን ፒውር የሆነ ፍላጎት የዓለምን ሸክም የመሸከም አቅም ማጣት እንጂ ወይም አሁን አንዳንድ ጠንካራ የሆነ ሰው ይቅርብኝ ልራብ ብሎ ሊወጣ ይችላል። ለዛ የሚያስችል ድፍረት የለውም ልጁ። ስለዚህ ምንድን ነበረ ጥያቄ ሁሌ ፈጣሪ በሀቅ መበላበት ስራ አስጠኝ እሺ በቃ የላቤን እና አሁን ጥሩ ቢዝነስ ያለው ልጅ ነው የሚገርምሽ የራሱን እና አንቺም አይ ቲንክ ያን እያረግሹም ቢሆን ብዙ ሰዎች ካረግ ነው እንሸሻለን አይደለም። አንቺ እንደዚህ አይነት ሲቹዌሽን ውስጥ ብትሆኝም ግን እያንቀላፋሽም ይሁን እየደበረሽም ይሁን ልብስም ሳትቀይር ይሁን የሆነ ገመዷን ላለመልቀቅ እየሞከርሽ ነበር ማለት ነው። ያቺን አላለ ያዘኝ አትሊስት ያ ኦኬ። ሶ እንደዚህ አይነት ህይወት ውስጥ ነበርሽ። እሺ ጸጸት ኖ ሪግሬት ማድረግ ፈራለሁ ግን እያልሽ ነበር። ሰዎችም ወደ አንቺ ህይወት እንዲመጡ አትፈልጊም። በሚጸጸቱ ሰዎችን ለምክር አልሆንም፣ እውነት አልሆንም። እንዴት ነው የምላቸው? ብትችሉ ተማሩበት። ላይክ እኔ የማደርገው ስህተት ነው። ስህተት የሚያጸጽተው ላይክ ባላደርገው ነገር አይደለ ጸጸት ማለት ላይክ ሆኗል። አንዴ ወደ ኋላ ተመልሰን እንደውጣለን እናገኛለን፣ ያጣነው ነገር አናገኝም። ስለዚህ ተማሩበት፣ ድጋሚ እንዳይፈጠር እንደዚህ አይነት ነገር ማለት ነው። ገባችኋል? በዛ አንጻር እንዲረዱ በአጭሩ ለመናገር ሞክራለሁ እንጂ እኔ በእነሱ ሲቹዌሽን ቢሆን ሆነ ልማርበት ወስናለሁ ወይ በጣም የሚያጸጽተኝን ስራ ብሰራ ልክ አይዶን ነው። አሁን ብዙ ነገሮችን ሜንሽን ማድረግ ፈልጋለሁ። እነሱ ነገር እዚህ ነገር ውስጥ የገቡ ሰዎች ካሉ ግን እነሱን ዲስከሬጅ ማድረግ ስለማልፈልግ መናገር አልፈልግም። ገብቷል? እንዲህ ነገር ባደርግ አልችልም ልልክ የምችለው ነገር ሰው ግን ፍራቻዬ እኔ እንደዚህ አይነት ነገሮች ወይም ሊያጸጽተኝ የሚችሉ ትልልቅ ስህተቶችን እንዳልሰራ ጓርድ አድርጓል። ጸጸትን መፍራት ማለት ነው፣ ላለመጸጸት ነው። ተሳስቶ ተጸጽቶ መመለስ አንድ ነገር፣ ከስህተት መማር በሚለው ከወሰድነው ማለት ነው። ነገር ግን የሚያጸጽት ትልቅ ስህተት አለ ብለን ኦልሬዲ የምናውቅ ከሆነ በቃ ይናላል ህይወትክ አንከር አድርገሽ ነው የምትጠቀሚያት ማለት ነው። ኢቭን መጸጸትን የሆነ ነገር አይ ቲንክ እኔ ምን ስለምጠቀመው ነው ይጸጽተኛል አይጸጽተኛም እያልሽ ነው ቼክ የምታደርጊው ራስሽን ማለት ይሄን ነገር ባደረገው ይጸጽተኛል አይጸጽተኛም የሚጸጽተኝ ከሆነ ነው ይለፈኝ አይደለም። ምክንያቱም የጸጸትን ፔን ግን በተወሰነ መልኩ አይተሽዋል ማለት ነው። ባትነግሪንም ብትነግሪንም አምናለሁ እንዳየሽው። ምክንያቱም ካላየሽው እንዴት ታውቂያለሽ? ፍራቻ ነው ማየት ሳይሆን እፈራለሁ። ለራሴ ቫልዩ አለኝ እውነት ለመናገር ማለት ነው። ያንን ቫልዩ ማጣት አልፈልግም። አሁን እኔ ሳድግ ኢትስ ላይክ ለምሳሌ ግሮዊንግ አፕ አባቴ በጣም ከኔ ይጠብቃል፣ በጣም ይጠብቃል ከኔ ማለት ነው። በጣም ብዙ ነገሮች መጽሐፎች ይገዛልኝ ነበር። አላነባቸውም እንጂ የሚያሳዝን ሁኔታ አንባቢ አልነበርኩም። ማንበብ አልወድም ነበር። ይሄን አንብብ ይፈልጋሉ ይለኛል፣ አንቺ ትነግሪኛለሽ ከዛ ይለኛል። እንግዲህ ታውቃላችሁ ቤተሰቦች የኛ ጀነሬሽን ነው ሞር እንትን የሚለውና
my father is like በጣም hard worker ለኛ ሲል የሚኖር አይነት ሰው ነው ለራሱ ሳይኖር ማለት ነውና አንብቢና ትነግሪኛለሽ የሚለኝ አባት ላይ so ከኔ የሚጠብቀው ባላደርግለትም ከኔ የሚጠብቀው ትልልቅ ነገር ስለሆነ አትሊስት እነሱ ምን ይሉኛል ነው የሚለው ውስጥ የሆነ ነገር ባደርግ የሆነ ነገር ቢታጣ ገብቷል ክብሬን ባጣ ቫልዩን የነበረኝን እምነት ሪስፔክት ባጣ like can I stand up ነው አልችልም ሶ በደንብ የተሰራ እንጂ honestly ውስጤ ያ እንጂ የሆነ ነገር ተፈጥሮብኝ መጸጸት አይደለም አሁን እኔ በቅርብ የሆነ ጊዜ የሆነ አይነት ላይፍ ጀምሬ ይሄ ብዙ ቦታ ግን እየዘለልሽ ነው የሆነ አይነት ላይፍ የሆነ ነገር እያልሽ የሸወድሽን ነው መች ነው የምትነግሪን ያ አይደለም አይ የሆነ አንዳንዴ በህይወት ውስጥ ሀፕን የሚያደርግ ነገር አለ አይደለ እንደዚህ ዝም ብለህ ፈለክ ካልፈለክ አንተ ከዛ ታየዋለህ ይሄ ነገር እግዚአብሔር ፈቀደው አልፈቀደው ምናምን ነገር ሆነ ከዛ ሳይሆን ሲቀር for the time that I spend as like ከጓደኛዬ ጋር አይጸጽተኝም ግን ስላዳሪክ ተጸጽተሻል ማመን ስለማትፈልጊ ነው because ተጸጽቻለሁ ብለሽ ካምንሽ ጭንቅላትሽ በጣም ይወቅስሻል የሚያጸጽት ነገር ስሰራ it's like ማመን ራሱ አልፈልግም ማለት ነው it's በጣም ለኔ ትልቅ ነገር በቃ አልፈልግም you know discourage የሚያደርገኝ ነገር ነውና ላለመጸጸት መኖር በፊት የምኖርበት ፕሪንሲፕል አሁን ደግሞ እግዚአብሔር የሚወደውና የማይወደው ነገር መለየት that way it helps like ተመጸንዴ ነው እግዚአብሔር የሚወደውን ነገርና የማይወደውን ነገር ካል አያጸጽትም ግን ላለመጸጸት ብቻ ከሆነ ለራስ ነው በምድር ላይ ብቻ ነው ወረባው ጋር የሚባለው ነገር እኔ የበፊቱ ፕሪንሲፕል ነው ያ አሁን ግን ማድረጋቸው ነገሮች ነው ወረባው ጋር ይለኛል ውስጥ ይገባል ለዛ አሁን ተርኒንግ ፖይንትሽ በፕሮሰስ ነበር ማለት ነው ባንዲ አይደለም ሶ ይሄ የኦርቶዶክስ ቤተክርስቲያን ጋር የነበረው ችግር እንደ እንትን ፈጥሮብሽ ነበር እንደ ሲግናል ያ ሲግናል ደግሞ ቀስ በቀስ እኔ ራሴን ሳለውጥ ለሌሎች እንዴት ልሆን እችላለሁ እኔ ማንኝና የትኛው ጽድቄ ነው ወጥቼ ደግሞ እንዲንድል የሚያረጋኝ የሚል ይመስለኛል አይደል ሶ ራስሽ ላይ መስራት ጀመርሽ ሶ how was the process እንደዚህ እዚህ ቦታ እንድትመጪ ሶሻል ሚዲያ ላይም እንደዚህ እንግዲህ ምናልባት ለሚለብሰው አለባበስ ብዙም ኬር ካልነበረው ሰው ጸጉር እስከ መሸፈን የተደረሰው እንዴት ነው ኦኬ ሶሻል ሚዲያ ላይ ያለኝን አክሽኖች ስራዎች አንዳንድ ስራዎች ነገር ሳይ ስለሱ ሳወራ it's a process የሆነ ነገር ሳይ አሃ ይስል genuinely ያለኝ ነገር ከማካፈል ይጀምራል so intention እንዴት ነው አይ እኔ ጥሩ ሰው ስለሆንኩኝ it's good enough to share this ብዬ አይደለም የተማርኳትን ነገር ወዲያው ነው ማካፈል በዚህ የጀመርኩት በዚህ ነው እየቀጠልኩ ያለሁት እና ያው በስነ ስርዓት ለራሴ ሆነስት መሆን መቀበል ልክ ቅድም እንዳነሳ ነው የምናደርጋቸው ነገሮች ለምሳሌ ካለባበስ ለምሳ እንደዛ እየለበስኩኝ ለኔ ነው ውሸት ነበር ለራሴ ሆነስት መሆን ስጀምር እሱ ውሸት እንደነበረ ተረዳው ማለት ነው ሜካፕ ስትቀባ ለራሴ ነው እቤት ውስጥ ተንጨባረረ እብድ መስዬ ኬርለስ ሆኜ ለወጣ ስል እንደዛ ማሰብ ማለት it's obvious ገባ ማን እየሸወድን እየዋሸ እንደሆነ አላውቅም when you don't care እቤት ውስጥ ሆነ ግን ደግሞ you care outside obviously outside የሚያክሰው ስላለ I'm not saying እንደተንጨባረራችሁ ውጡ ምናምን is proper ራስን ከሆንክ ለማለት ግን ኖርማል ሆነ ራስን ሪስፔክት ስለምታደርግ ተስተካከልን ፕሮፐር የሆነ ነገር ስለሚያስፈልገው አንድ ሰው ተስተካክለክ ምናምን ነገር ከወጣ በቃ ለራስህ ነው ግን ኤክስትራ አይን ውስጥ የሚከተል ነገር ካደረግ ውሸት ነው ሶ ለራሴ ሆነስት ከመሆን የጀመርኩት በዚህ አሁን ይሄንን ለምሳሌ ከቀደም ጋር ስላነሳው ማለት ከዛ ግን ያው መጽሐፍ ቅዱስ ስታነብ ኮንሲስተንትሊ ምን አይነት ጸሎት ጸልያለሁ መሰለህ ሁሉም ሰው መጸለይ ያለበት የማስበው ነገር እንደኔ ፍላጎት ፍቃድ ሳይሆን እንዳንተ ፍቃድና ፍላጎት አድርገኝ ሰው ፍቃድ ላይ እግዚአብሔር እኔን ሲፈጥረኝ አላማ አለው በእኔ ላይ ገብቷል እኔ አይደለሁም የራሴን አላማ ኢንቴንድ ማድረግ እና ያንን አላማ እንድኖረው ነው ፍላጎቴ አላቅም የሱን ፕላን ግን በቃ በስነ ስርዓት ዛሬ የሱን እቅድ እንደምኖር እርግጠኛ ነኝ እናንተ ዛሬ ይሄንን ሚቲንግ ስናደርግ ምናምን ፖድካስት ስናደርግ it's not because I plan it ወይም ደግሞ አንተ ስትጠይቅ እሺ ስላልኩ አይደለም እግዚአብሔር ዳዝ ነው የማስበው ገባ ሶ የሱ እቅድ ነው በህይወቴ የምኖረው ጀንወንሊ አምኜ እሱ ስለምጠይቀው እምነት ነው አምናለሁ ካልኩኝ ማመን ነው እንደሚያደርገው የምጠይቀው ነገርና በእምነት እሱ የሚፈልገውን አይነት ህይወት እንድኖር መጸለይ ስጀምር ኮንሲስተንትሊ ላይክ ጭንቅላቴ ውስጥ ዳሪክ ለምንድን ነው እንደዚህ አይነት ልብስ የምትለብሺው እንደዚህ ነገር የምታደርጊው ምናምን ነገር ኦኬ ብዬ አለባበሴ ኖርማል ሆነ
ኤክስፖዝድ የሆነ ልብሶችን ተውኩና አትሊስት ከቨርድ የሆነ ልብስ መልበስ ጀመርኩ። ኖርማል ማለት ነው። ማንም ጤነኛ ሰው ሊያደርገው የሚችለው እብድ ነበር ብዬ ስለማምን ነው ያንን ሰዓት ጤነኛ ሰው ያልኩት። እና እንደዚህ አይነት ልብስ መልበስ ጀመርኩኝ። ከዛ ግን አላውቅም ሀው እኔ የእግዚአብሔር ስራ ነው ብዬ የማስበው ግን ኮንፈርት ይነሳኛል። በፊት ኮንፈርተብል ስለሆንኩ ነው እነኛ ልብሶች የምለብሰው። ግን ኮንፈርት መነሳት ጀመርኩኝ። በቃ የሆነ በአለባበሴ ደስተኛ አይደለሁም። ዲስኮንፈርት መሆን ነው በቃ። ከዛ በኋላ ኦኬ ስል ሰፋፊ ልብስ መልበስ። ከዛ በኋላ ንስሐ አባቴን አማከርኳቸው። አይ ነው በተለይ በእምነታችን ሴት ልጅ ቀሚስ መልበስ አለባት ምናምን ነገር የሚባል ነገር እንዳለና በቃ አለባበሶችን ኮንፈርት እየነሱኝ ነው። ግን የምሰራበት ቦታ አለባበሴ እንዲህ መሆን አለበት። ላይፍ እዚህ ብርድ ሲኖር ምናምን አጥንት ውስጥ የሚገባ ብርድ ነው ዊኬንድ እንትን ማለት እና እንዴት ነው የምናየው? እግዚአብሔር እንዴት ነው የሚያየው? የምር በዚህ እግዚአብሔርን አሳዝነዋለሁ ወይ? እኔ የሆነ ነገር ሳስተካከል አለባበሴን ስቀይር ለመጽደቅ ምናምን አይደለም። በዚህ ምድር ላይ ለመጽደቅ ብለን የምንሰራው ራሳችን የምንለውጠው ነገር የለም። እግዚአብሔርን ለማስደሰት ነው። እግዚአብሔር የመጀመሪያ ህግ ምንድን ናት? አምላክህን በፍጹም ልብ ውደደው አምልከው ነው። እና ለእግዚአብሔር ፍቅር በውስጥ ካለ ያ ፍቅር ነው የሚያሰራ። ገብተዋል? እና ይህን ነገር እግዚአብሔር ትእዛዝን ሲሰጥህ ሊያስርክ ፈልጎ አይደለም፣ ፕሪዝነር ሊያደርግ ፈልጎ ሳይሆን በፈጠረ ዓላማው እሱ በፈጠረ ዓላማው እንድትኖር ነው። እና ያንን ነገር መሳት ስለማልፈልግ ዓላማ ስላለኝ እግዚአብሔርን ስለምወደው ብዬ ስለማስብ ይሄ ነገር ይረብሸው ይሁን እንዴ፣ ይሄ ነገር እግዚአብሔር ያስከፋው ይሁን የሚል አይነት ኳሽን ኃጢአቶችን ለመስራት ሳስብ ይሄ ነው ጭንቅላት ውስጥ የሚመጣው። ይሄን ነገርማ ከሰራው እቀሰፋለሁ ከማለቱ በላይ መቀሰፍ ከክርስቶስ መለየት ስለሆነ ብሎ ጭንቅላት የሚያስበው ከክርስቶስ መለየትን እኔ አልፈልገውም። ሶ ኢትስ ኦል ፎር ሚ ገባ። እና እግዚአብሔር ይሄ ነገር ያሳዝነዋል አያሳዝነውም ብዬ በቃ ግራ ሲገባኝ አማከርኳቸውን። አይ ልጅ አይደለም አንቺ በዛ በውጭ ኖረሽ እዚህ እንኳን አለ አይደለም የሚከብዳቸው ብዙ እና በጣም በተለያየ በጣም የከተማ ካህናቶችን እያነሱ ኤግዛምፕል ሰጡኝ። ላይክ ገጠር ባለው አካባቢ በሚመቸው መንገድ አይለብሱም፣ ድሬስ ኮዳቸው ማለት ነው። እና እግዚአብሔርን ሪስፔክት በሚያደርግበት መንገድ ስለዚህ ሰፋፊ ልብስ ልበሻሉ፣ ሰውነትሽ አይታያል። እኔ ያ ነበር ኮንፈርት የሚነሳኝ፣ የሰውነት ቅርጽሽ አይታይ ምናምን ነገር። እኛ ደግሞ በተለይ እኔ ስፖርተኛ ነኝ እና ስፖርት ስትሰራ ምናምን ነገር መስልክ ይወጣል፣ ሰውነት ያምራል ምናምን ነገር ማሳየት ትፈልጋለህ ለሰው። ያ ነው ኮንፈርት እየነሳኝ የመጣው የነበረው ማለት ነው። የምትሰራበት ቦታ እኔ ስራዬ ቦታ ታይት ምናምን ነው የምንለብሰው፣ ከዛ ቲሸርት ምናምን ነገር እና ኮንፈርት በቃ እነሳለሁ። ደስተኛ አይደለም፣ እግዚአብሔር ይከፋዋል ብዬ ውስጥ ያስባል። በአንቺ ምክንያት ሌሎች እንትን ይላሉ ብለሽ አስዩም ስለምታረጊ ማለት ነው አይደለም? አይ ቲንክ ለሌሎች መሳሳቻ ከምትሆን የወፍጮ ድንጋይ ሆኖ ወደ ጥልቁ ብትጣል እንደሚለው ማለት ነው። አይ ቲንክ አይደል? ያ ሶ ያንን አትፈልጊውም እንጂ ባይ ዲፎልት ለአንቺ ምንም ላይሆን ይችላል። አክቹሊ ግን አትሊስት ደካማ ሰው አለ ደግሞ አውትሳይድ ደካማ ሰው አለ። ግን ፍሮም አሁን ለምሳሌ ባይኖርስ አሁን ለምሳሌ ልክ ነህ እሱ ጋር እንትን ማለት አልፈልግም። ግን ወንድ ቢባል ባይኖርስ አፈጣጠራችን አለ። ስትፈጠር በአላማክና በቃ መሆን ባለብህ መንገድ ነው። አሁን ለምሳሌ ሰው የተለያየ ኤክስፖዝድ የሆነ አይነት ልብስ ቢለብስም በቤት ውስጥ ያለውን አይነት ፍሪደም ውጭ አያደርገውም። ራይት ገብቶሃል አባባሌ? ሰው በቤት ውስጥ ብቻህን ነህ፣ ስትወጣም ደግሞ ለምሳሌ ሰው ባይኖርም ምናምን ነገር እስቲ ብቻህን ነህ ብለን አስዩም እናደርግ። የፈለገ ነገር ቢሆን ውጭ ያሉት ሴቶች ብቻም ቢሆኑ በቤት ውስጥ ያለን ፍሪደም አይኖርም። የሆነ ናቹራሊ የሆነ ያለ ነገር ምስላለን ማለት ነው። እግዚአብሔር ናቹራሊ ያን ሲፈጥረን በቃ አፈጣጠራችን አለ። ከአፈጣጠራችን ስንወጣ ይከፋዋል። ከዛም ደግሞ ለሰውም ሊሆን ይችላል ማለት ነው። ቢካዝ ኦንሊ ለሌላ ሰው መሰናክል ብቻ እንዳልሆን ብዬ ማሰብም አልፈልግም። ለራሴ ቫልዩ ለራሴ አፈጣጠር ልክ ነህ፣ ግን አፈጣጠርም አለ። ሶ በአንቺ ዴፊኒሽን ቤት ኮምፎርታብል ከሆንኩኝ ያ ኮምፎርታቢሊቲ ውጭም ቢሆን ሰላም መሆን አለበት ነው አይ ቲንክ አይደለ? የተለየ ቤት ስለሆንኩ እዛ ስለሆንኩኝ እያረኩኝ እንትን የምለው ነገር የለም ነው በቃ አይደለ? ፖይንትሽ ናቹራል የሆነ ነገር መሆን አለብኝ ነው። የትም ቢሆን ራሴን አክብሬ መሆን ያለበትን አደርጋለሁ ነው። ሶ እዚህ ጋር ግን ጥያቄ አለኝ ዳሪክ። ምክንያቱም አሁን ኦብቪየስሊ አሁን አንቺ ያለሽበት የመንፈሳዊነት አቅም ሊሆን ይችላል፣ ሬዚሊየንስ ወይም አልበገር ባይነት የሜንታል ጥንካሬ ሊሆን ይችላል። እዚህ ጋር ደርሶሻል። ኦብቪየስሊ በፕሮሰስም በመውደቅ በመነሳት ውስጥም ቢሆንም ባይ ዘ ዌይ መውደቅ መነሳት የመማር አንዱ ሂደት ነው አይደል?
ስኪፕ ብሎ ጃምፕ ተደርጎ አይኮንም። ባትወድቂ ኖሮ እነዛን ሞመንቶች ባታይ ያን ባትለብሺ አይገባሽም ነበር። ሰው ያላየውን ኤክስፕሌን ሊያደርግ አይችልም። በጣም የተቀደሰ ሰው ካልሆነ በስተቀር ተመርጦ ተነጥቆ የሚወጣው ከእንደዚህ አይነት ህይወት አብዛኞቻችን በውስጡ ነው የምናልፈው። ዜዝኖ ሾርት ከት ኦር ራቢት ሆል የሆነ ነገር የለም ብቻ የምንሾልክበት ግዴታ ማለፍ ያሉብን እንትኖች አሉ ካለብን ኢንቫይሮንመንት ካለብን ህይወት አንጻር። ግን አሁን ወንድም ይሁኑ ሴት ወጣት ሴቶች ወንድም ሊሆን ይችላል መንፈሳዊ ሰው መሆን ይፈልጋል። ምክንያቱም ፈጣሪ መስገን እኛ አስተዳደጋችን ላይ በትንሹም ቢሆን ሃይማኖትን ኢምፕላንት አድርገውብናል ቤተሰቦቻችን አይደለም። የትኛውም ኢቭን ሃይማኖት ውስጥ ብትሆኚ ይዘውሽ ይሄዳሉ። መስጊድም ቸርችም ብቻ የሆነ የሚጭኑብሽ ነገር ያቺ ጥሪ ትጣራለች አይደል? ስትኖሪ ልክ አይደለሽም ታይ ብላ አንቺ ገመዷን ይዘሽ አለቅ እንዳልሽው ማለት ነው። ኢቭን ብርድ ልብስ ለብሼ ተኝቼ እጸልያለሁ እንዳልሽ ከምትወ ይሻላል እኮ ነው አይደል? ይገባኛል። እንደዛ አይነት ሰው ይፈልጋሉ። አሁን ሁሉም ሰው ፈልጎ አይመስለኝም። ወይ አዌርነሱ አይምሮ ውስጥ ወይ ጭራሽም ያረጋ ያለውን አያውቅም፣ ወይ የሆነ ድምጽ ኳኳታን ለማጥፋት ነው የሚያረገው። የሆነ ጥያቄዎች ይኖራሉ። በሰራሻው ስህተቶች በመጣሽበት መንገድ ጭንቅላትሽ የሚኮረኩምሽ ነገር ይኖራል። ያን ኩርኩም ለማደማመጥ ሊሆን ይችላል የሚጠፉት። ወይ ኢንሴኪዩር ከመሆኔ ለራሳቸው ካላቸው አመለካከት መውጣት ይፈልጋሉ፣ ወደ እግዚአብሔር መቅረብ ይፈልጋሉ፣ መለወጥ ይፈልጋሉ። ግን አቅም አጥተዋል ማለት ውስን እንዳትል ያጓጓል የዓለም ህይወት አይደለ? እንደውም አንድ ጓደኛዬ ምን አለኝ መሰለሽ፣ እንግዲህ ስህተት ሊሆን ይችላል ግን ኤክስፒሪየንሱን ልንገርሽ። ቁጭ ብለን ማኪያቶ የጠጣን በጣም ሽማግሌ ሰው መጡ። እኔ የማውቀውን ሰው እንዲያስረዳኝ ስለምፈልግ ነው። አሁን አንቺ ትነግሪኛለሽ ልክ ነው አይደለም የሚለውን እና በጣም ሽማግሌ ሰው ናቸው። በጣም ጉስቁል ያሉ ሽማግሌ ናቸው። መጡና ስለ ማርያም ምናምን አሉን። ከዛ ሰጠናቸውና እኔ ግን አንጠቂ ጠይቃ አልኩኝ። አሁን እኚህ ሰውዬ ዓለምን ቢተውትስ አሁን ለሳቸው ምን የሚያጓጓ ነገር ቀርቷል አልኩኝ። ስህተት ሊሆን ይችላል። አሁን ኢኖሰንት ሆኜ ነው የምጠይቀው፣ የተሰማኝን ስሜት ነው። አሁን ወይ ንብረት ወይ ሀብት ወይ የሚጠብቁት ነገር የላቸው እንዲህ ለምኖ ከመሰቃየት እንደ ዓለምን እርግፍ አድርገው ትተውት ከእግዚአብሔር ጋር ቢሆኑ ስችን እድሜያቸውን አልኩኝ። አሁን ይሄ ጀጅ እንደሚያስደርገኝ አውቃለሁ። ይሄን ማለት ማና አንተ ብዙ ነገር ሊያስብል ይችላል። ግን የምር ፊል ያረኩት ነው። ዓለም በጣም ትጣፍጣለች ልጅ ነው አይደለም ለወጣት ለህፃናት አይደለም ለትልልቅ ሰው እንኳን አትጨክኝባትም። በቃ ያጓጓሻል። ይሄ የሆነ ቀን ህይወቴ ይለወጣል፣ የሆነ ቀን የተሻለ መኪና ነዳለሁ፣ የሆነ ቀን ጥሩ ባል ይመጣል፣ የሆነ ቀን ብቻ የምትመኛቸው ነገሮች አሉ በዚህ ሳይድ እና እንዴት እንዲያሸንፉት የአእምሮም ጥንካሬ ላይ ስለምትሰሪ ወይም ደግሞ ሜንታል ስትሬንግዝ ኦር ሬዚሊየንስ አለበገር ባይነት ኢሞሽንን መቋቋም የሚሉት ነገሮች ላይ ፐርሰናል ዴቨሎፕመንትም ስለምታስተምሪ እንዴት ታያዋለሽ? እነዚህ ልጆችስ እንዴት ነው ያንን አቅም አግኝተው የሚወጡ የሚችሉት? how about you want it? የሆነ ነገር እንፈልጋለን ምናምን ነገር አይደለም። አሁን ለምሳሌ በጣም የሆነ ጾም ላይ ሆነ በርገር አየክና ማረክ በጣም ወደድከው አሽታው ምናምን ይሄ ጾም እስኪያልቅ ድረስ ብቻ ተፈቶ በልቼው እስከዚህ ድረስ በጣም ትጓጓለህ፣ ትፈልጋለህ። ማድረግ የምትችለው ነገርና ቀላል ነገር ስለሆነ ብቻ አይደለም የምታደርገው፣ በጣም ስለፈለግከው ነው። የምታወጣውን ገንዘብ የምታወጣውን ታይም እዛ ጋር ስትበላ ምናምን ነገር አታስብም፣ ከመፈለግ የተነሳ ማለት ነው። ፕሮግራም ሰጠኸው ፍላጎትህ። አሁን ይህ ጭንቅላት ውስጥ ወዲያው የመጣልኝ ምሳሌ ነው። ሰው ስለፈለገው ብድግ ብሎ ያ ሰው ጾም ሲፈታለት ሊበላ ይችላል። አደረገው፣ ሳትስፋይድ ይሆናል፣ አለቀ ማለት ነው። ሰው በህይወትህ የሆነ ሳትስፋይድ የምትሆንበት ስፒሪቹዋል ጆርኒ የለም እስክትሞት ድረስ። ይህን ነገር መናገር ፈልጋለሁ። ሁሌ ቻሌንጅ አለ፣ ሁሌ ድክመት አለ፣ የምታውቀው ሁሉ ጊዜ አለ። እኔ አሁን ሰው ከዚህ እንደዚህ ምናምን ይላል። አሁን በጣም ፌስ የማደርጋቸው ብዙ ቻሌንጆች አሉ። ዶክተር አሄድ ኦፍ ሚ ማለት ነው። እና እንደው የሆነ ነገር ላይ የምንሰማው on every level there is another level የሚባል አባባል አለ። ምንም አይነት ሌቭል ላይ ስትሄድ የሆነ አይነት ሌቭል አለ ቻሌንጅ የሚያመጣብህ በህይወት ማለት ነው። so every time ስታድግ that doesn't mean challenge will stop. level 20 level 21 እያልሽ level 23 እያልሽ ነው። exactly እና እና በሰዓት በፊት ከነበረኝ ማነው ሰውነት ወይም ማንነት አሁን የተሻለ ሊሆን ይችላል። ለዛ ግሬትፉል ነኝ። ወደፊት መሆን ካለብኝ አንፃር ግን ገና ነው። ስለዚህ በስፒሪቹዋል ላይፍ ሳቲስፋክሽን ባይኖርም ከልብ መሻት ግን ዛሬን እንድትሰራ ይረዳሃል። እፈልጋለሁ ብቻ መፈለግ አይደለም። how bad do you really want it? እንዳልኩ ቅድም ቀለል ያለ ኤግዛምፕል እንደሰጠሁት እንደዛ የፈለገ ሰው ያደርገዋል። በህይወትም በስፒሪቹዋል ላይፍም አይደለም በሌላም ላይፍ ላይ ከተነሳክ እንደዚህ ሀብታም መሆን ፈልጋለሁ ምናምን ብለው ሁሉም ሰው ይፈልጋል። ማን ድሃ መሆን ይፈልጋል። ግን መፈለግ ብቻውን አይደለም። የፈለግከውን ያህል
ፕሮሰሱን መውደድ አለብህ። you have to be obsessed with the process ነው የሚባለው። ገብቶሃል? እና በእምነት ላይ ስመጣ ግን እግዚአብሔርን ከልባችሁ አምናችሁ እንደሚቀይር አምኑ የምር መሻታችሁን ለሱ ንገሩት። እሱን ከየትም አትደብቁም። እኔ እኮ አሁን ለአንተ መጥቼ እኔ እኮ ወደ እግዚአብሔር መመለስ እፈልጋለሁ፣ በቃ ይሄ ልጅ እኮ በጣም ወይም ዳሪክ እኮ በጣም ወደ እግዚአብሔር መመለስ ትፈልጋለች፣ ስታሳዝን፣ አሁንም ግን ለእግዚአብሔር ፈጣሪ እንደረዳሃት አድርግ ትለኛለህ ከነገርኩህ። እግዚአብሔር ግን ያውቃል። እግዚአብሔርን አልሸውደውም ምን ያህል እንደምፈልግ። የምር ከፈለኩኝ እግዚአብሔር ይለውጣል። ቢካዝ እግዚአብሔር ኃያል ቻለ ይችላል። ገብቶሃል? እሱን እየተጠራጠርክ just know that እግዚአብሔር እንደሰው እንዳልሆነ የምትሸውዱት አምላክ ማለት ነው። ፈልጋለሁ ማለት doesn't you really want it. literally ask yourself በስነ ስርዓት how bad you want it እና ራስን ወደ እግዚአብሔር መልስ ብዬ ነው ማስበው። and እናንተ የምታደርጉት የምትለውጡት ህይወት የለም። እኔ ምንም ነገር በህይወቴ ለመተው አልሞከርኩም። by the way I was in the process አለባበሴም ሳይቀየር I was in the process ነበርኩ። ሶሻል ሚዲያ ላይ ብዙ ሰው ልብስሽን ብትቀይሪ እንደዚህ ባታደርጊ ይሉኛል። ያውቃለሁ ያለሁበትን ፕሮሰስ። ከትናንትና ዛሬ የተሻልኩ ሰው እንደሆንኩ አውቃለሁ። ገብቶሃል? እነሱ እንደዛ ሲናገሩኝ ራሱ አንዳንዴ ዛሬ አልናገርም ከልቤ ጀንወሊ መናገር ስለማልፈልግ ስለማላዝን መልስ የሚያስፈልገዋል ብዬ ስለማላምን ማለት ነው። የሆነ ሰዓት ላይ ግን ምን አይነት ፕሮሰስ ላይ ነበርኩኝ? መናቅልን ኔጌቲቭ ኮመንትን ኢግኖር አድርጋቸው ናቂያቸው፣ አንቺ ጥሩ ነሽ ምናምን የሚል አይነት እንደ ሞታ ሰው ሆኖ መኖር is better right now for me። መጥፎም ጥሩም ሲመጣ እንደ ሞታ ሰው ዝም ብሎ ማለፍ አታች ላለመሆን ማለት ነው። የምትኖረው ለራስህ ስለሆነ አታችም ላለመሆን ከነዛ ሲያደንቁሽም ሲነኩሽም አታች ከሆንሽ ችግር ነው ማለት ነው። እና ኃጢአትም ነው like አንተ ማነህ እኔን የምትፈርደኝ ካልኩ እኔም ኃጢአት እየሰራሁ ነው። ያ ኔጌቲቭ ኮመንት የጻፈው ሰው ወይም ኔጌቲቭ አስተያየት የሚሰጥ ሰው በህይወትህ የሱ ፐርሰናል ድክመት፣ አንተም ደግሞ የሌላ ቨርዥን ኦፍ ድክመት አለ። ሁላችንም ደካማ ነን ብዬ አምኜ ስለተቀበልኩኝ አሁን ላይ አይ ዶንት ኬር ማላደርገው እዚህ ቢካዝ እኔም ደካማ ነኝ to some point ያም ሰው ደግሞ ድክመቱ እንደዚህ የማየው ሆነ ብዬ ማለት ነው። ለምን ፈረደኝ ብዬ ፐርሰናል አላደርገውም። ገብቶሃል? ስለዚህ ብዙ it was a process ልፈልጌ ነው ወደዚህ ከመግባቴ በፊት የሆነ አለባበሴም ሳይቀየር እኔ spiritual journey was already started እየቀጠለ ነው። እና በሰዓቱ ራሴን ላለመለወጥ በራሴ የሆነን ሰው ኢምፕረስ ለማድረግ ወር የሆነ ነገር ለማድረግ ሳይሆን ጄኑዊንሊ ከውስጥ ነው ለውጡ የመጣው ማለት ነው። ቀስ እያለ በፕሮሰስ ከውጭ ወደ ውጭ ቀስ እያለ እግዚአብሔር ነው በቃ እኔ እግዚአብሔር ነው ማመስገን የምፈልገው በዚህ አጋጣሚ። እግዚአብሔር ነው ስራውን የሰራው። እኔ የሰራሁት ስራ አይደለም። እኔ የሰራሁት ነገር አንድ ነገር እግዚአብሔር ነው መተባበር አለብክና እግዚአብሔር ነፃ ፍቃድ ሰጥቶናል። እሱን ፍቃዴን አሳልፌ መስጠት ነው ያገዝኩት ነገር ፈጣሪን ቢልማም ነው because I know that at the end እንደምሞት ስሞት ደግሞ ኢንተርናል ላይፍ እንዳለ አውቃለሁ። ያንን ላይፍ ከክርስቶስ ጋር ጀነራሊ መኖር እንደምፈልግ አውቃለሁ። ይሄን ስለማውቅ የኔ ነፃ ፍቃድ ከዚህ ህይወት ሊነጥለኝ ይችላልና ያንን ነፃ ፍቃድ I surrender to you ብዬ ሰጠሁት በቃ። እና የሆነ ፍቅርን በልቤ አድርግብኝ ብዬ ጀነራሊ መጠየቄ ነው። ፍቅሩን ጥንት ቢያቀምሰኝም በጣም ወደዋለሁ አይደለም፣ በጣም ወደው በእርግጠኝነት ዛሬ እዚህ ጋር አልገኝም። ግን ካልነበረኝ ትንሽ የሰጠኝ ፍቅር ያስጎነጨችኝ ነገር ዛሬ በቴ ለውጦታል። ገብቷል? so everything የእግዚአብሔር ስራ ነው ልፈልጌ ነው። አንተ የምትሰራው የምትተባበረው ነገር ቢኖር የሰጠህን ነፃ ፍቃድ አሳልፈህ እሱ መስጠት ነው። ባንቺ ላይ እንዲሰራ መቀበል ይችላል ነው ከፈለክ exactly like ነፃ ፍቃዴን እንካ ካልኩ በፍቃዴን የሰጠሁት right እግዚአብሔር ደግሞ አክሰፕት ያደርገዋል። why not? ልጆቹ ስለሆነ ነው አይፈልግም እንድንጠፋበት። ሰዎች ምን ያስባሉ መሰለህ? እግዚአብሔር ሲሉ ወደ እግዚአብሔር የሚመለሱ ይመስላቸዋል። እግዚአብሔር በጣም ይፈልገናል ሳንመለስ ማለት ነው። እና እንድመለስ እርዳኝ ካልክ ከልብ እንዴት ነው የምለው እኔ ሁሌ። ገብቶሃል? ራስን ጀስት መርምረው በቃ ፍላጎት ምን ድረስ እንደሆነ ብዬ ነው የማስበው። እና ለእግዚአብሔርም ስትል አይደለም ለራስ ስትል ከክርስቶስ ጋር መኖር ለራስ ነው ነው። እኛ ብንቀንስ ሳይፈጥረን ነበረ ዘላለማዊ ነው እስከ የለውም ፈጣሪ ኖሩን የፈጠረን ገባ። ለዛ ነበረ እንደነበረ ያለኛም ይቀጥላል መኖሩ ማለት ነው። ግን ፍጡራኑ ስለሆነ ይፈልገናል። ይህ ማለት ማንኛውንም ወጣት ባጭሩ ሲሰበስበው ኢቭን ኢፍ ጨለማ ቢመስልም እየኖሩ ያሉት ህይወት ኪፕ ሰርቺንግ ዘ ላይት ነገር ነው አይደለም? እዛ ውስጥም ሆነ ፍላጎት መሻት ያወጣሃል ነው አይደል መሰለኝ እንትን ስንለው አይደለም? ጥሩም ነገር እያልሰራችሁ ባልፈልገው ሲለን
አይ አንዳንድ ሰዎች ምን ይጠይቃሉ? ፍላጎቱ ከሌለኝስ እንዴት መፈለግ አለብኝ? ቢካዝ የሌለውም ሰው ስለሚኖር that is good question yeah ገብቷል። እና እንደዚህ አይነት ሰዎች የለኝማ እኔም አልነበረኝም ፍላጎቱ ፍቅርም አልነበረኝም፣ ግን ጀንወሊ እንዲኖርክ ትፈልጋለህ? ከፈለክ ሄደህ ጠይቀው ነው ያን ነው የሌለህን ፍቅር ይሰጥሃል። በቃ that's the እንዴት ነው አጭር መልስ። በተጠጋሽ ቁጥር ነው ማለት ኢቭን ኢፍ ሳይኖርሽ ተጠጊ ነው ፖይንቱ። ታዲያ ሳይኖር እንዲኖርህ ከፈለክ ነው ሳይኖርክ እንዲኖረኝ እኮ እፈልጋለሁ ሳይሆን የለኝም ግን እፈልጋለሁ እንዲኖረኝ ከየት ላምጣው ካልክ ከራስ እንዲመነጭ አታድርገው። እግዚአብሔር ይሰጥሃል። እሱ ጋር ሄደህ ጠይቀው። ግን ብዙዎቻችን ምክንያት እንፈልጋለን አይደለም? ወይ መታመን፣ ወይ በህይወታችን ስኬትን፣ ወይ ድህነትን፣ ወይ መቸገርን የሆነ ኃይለኛ ነገር እንፈልጋለን ስፒሪቹዋል ነገር ለመቅረብ አይደለም? አንዴ ብዙ ሰዎች ስሰማ ወይ ከበሽታ ይድናሉ፣ ወይ ፋሚሊ ሀዘን ይኖራል፣ ወይ በህይወታቸው የጠበቁት ያለሙት ይሆናል ብለው ያሰቡት ነገር ፈራርሶ ሲያዩት በአንድ ዴይ ኦኬ ሶ ላይክ ይሄ ዓለም ለካ እንደምታስብ ኤክሳይቲንግም አይደለም። አንዳንዴ ደግሞ ገንዘብ፣ ህይወት፣ ስኬት ምናምን ትይና በእጅሽ ደግሞ ስትይዙ የተለየም ደስታ የለውም። አሜን ላይክ እኔ እንዴት ነው እንደዚህ አይነት ሰዎች የማስበው ኦልሬዲ ሀፕን የሚሆንባቸው ነገር ስለሆነ ሀፕን እንግዲህ በህይወት እንዴት ነው የማትችለውን ፈተና እግዚአብሔር እንደማይሰጥ በቃሉ መጽሐፍ ቅዱስ ላይ ነግሮናል ነው። የተሰጠን ሁሉ በሰው ዘንድ የሚቻለው ይላል እግዚአብሔር ቃል እና ምንም አይነት ፈተና ቢሰጥክ እንደ የህይወታችን ስለምንለያይ ያ የራስ ተርኒንግ ፖይንት ሊሆን ይችላል። ያንን አትጠብቅ። ያንን ነገር እግዚአብሔርን አንተ ቀድመክ በመፈለግ ውስጥ ፕሪቨንት ማድረግ ልትችል ትችላለህ። ቀርበህም ደግሞ መጽሐፍ ቅዱስ ላይ የኢዮብን ታሪክ ስታይ እግዚአብሔር እንደቀረብክ ጻድቅ ሆነክ ሳለ ኤቭሪቲንግ ልታጣውም ትችላለህ። ገብቶሃል? ያም ደግሞ ፈጣሪ ሊያስክድክ ስለሚችል እግዚአብሔርን በማግኘት በማጣት ውስጥ ሊሚት አናድርገው ብዬ አስባለሁ። እግዚአብሔር ብቻ ስለሆነ ፈጣሪ ስለሆነ ክብሩ፣ ፍቅሩ፣ መገዛቱ፣ ይሄ አምልኮቱ ይገባዋል። ገብቶሃል? በቃ አፈጣጠሩ አይደለም ፈጣሪያችን ስለሆነ ግን በቃ እንደ ለባህሪው ማለት ነው። ገብቶሃል? እና ወዘን ስናፕ ላይክ በጣት እንደዚህ ስናፕ በተደረገበት ቅጽበት ውስጥ ልትሞት ነፍስን ሊነጥቀው ይችላል። እንደዚህ አይነት ኮንትሮል እና ባህሪ፣ ግዛት፣ ስልጣን ያለው አምላክ ካለ አንተ ስላለ ስለሌለክ ሳይሆን በቃ ስለ አምላክነቱ ልትወደው ልትገዛለት ይገባል ያስባለሁ። እና በዚህ ላይ ፍቅር ሲኖር ምናምን ለሱ ነገሮች ይስተካከላሉ። ችግርም ችግር አይሆንብህም ነው በህይወትክ ማለት ነው። ችግርን አትፈልግም ወደ ፈጣሪ ለመመለስ ፈጣሪንም ለመካድ ያስባለሁ። እግዚአብሔርን በግርማው ስለ መለኮቱ ስለ ባህሪው መገዛት ለሱ መልካም ነው ብዬ አስባለሁ። በህይወታችን የሆነ ነገር ምን አገኘሽ ይሉኛል እግዚአብሔርን በማግኘትሽ ሰዎች ማለት ነው። ርዝናት አባውት ማግኘት ሆነስሊ ራሴን ያገኘሁት በሱ ውስጥ የሰራልኝ አላማን ያገኘሁት እና ይሄ ትልቅ ነገር ነው። ግን እንዲህ ገንዘብ እንዲህ እኮ ይሄ ተስተካክሎልኝ እኔ ፈጣሪን ስቀርብ ይሄ ነገር ተስተካክሎ የምለው ነገር የለኝም። ግን ይሄ ማለት ስላልተስተካከለልኝ አይደለም። እውነተኛ ሰላም አለኝ፣ እውነተኛ ደስታ አለኝ። ገብቶሃል አይደለም? ይሄ ግን ምድር ላይ ትቼው በሚሄደው ነገር እግዚአብሔርን አልወስነውም። በምሳሌ ስሞት ነገ ለማቆሙ ለምተው ስጋዬን አብሬ ለማላስኬደው ነገር እዚህ ምድር ላይ ጤናዬን ሰጠኝ ምናምን አልለውም። ነገ ለሞተው ማለት ነው። ገብቶሃል? ፐርማነንትሊ ፕሮሚስ ያደረገልኝን ቃል ነው ማየው። በዚህ ህይወት ውስጥ ከሄድኩኝ እውነተኛ ሰላምና ደስታን በምድር አግኝቻለሁ። በሰማይ ደግሞ ከሱ ጋር ለዘላለም እኖራለሁ። ዳስ ሞልጋኒ ነው። ከምድራዊ ነገር ጋር አታች ማድረግ አልፈልግም ነው የእግዚአብሔርን ቸርነት። ሊትራሊ አሜዚንግ። ሶ አሃዱ ፖድካስት ላይ መጥቶ ሳይጠየቅ የማይወጣ ጥያቄ አለ። ኦብቪየስሊ ሶ አንቺን ልጠይቅሽ የምችለው አንድ ጥያቄ ነው ከዚህ ጋር በተያያዘ ምክንያቱም ያው ኦብቪየስሊ እንግዲህ ሪሌሽንሺፕ ላይ እንደምሰራ ታውቂያለሽ። ሶ በስፒሪቹዋሊቲ ጥሩ ላይ ነሽ። ስታንዳርድሽ ምንድን ነው? ማለቴ ከዚህ በፊት የነበረን ፖድካስት ላይ ከዲያቆን ዶክተር ዳዊት ከበደ ጋር የነበረኝ ፖድካስት ነበረ እና የሚያዋጣንንና የሚያዛልቀንን ወደ እግዚአብሔር የሚያቀርበንን የትዳር አጋር መምረጥ ኃጢአት እንዳልሆነ ነግሮኛል። መምረጥ ኃጢአት አይደለም። የሚገባን ሰው ለእኛ የሚሆንን ይሄ ነው ብሎ መምረጥ ኃጢአት አይደለም። በመምረጥ ውስጥ በምናረጋቸው ያልተፈቀዱ ነገሮች ውስጥ ነው እንጂ ተጠያቂ የምትሆኝው። ምክንያቱም አንድ አካል የሚሆን ብዙ ጉዞ የሚያስጉዝሽን ሰው ለመምረጥ ይሄን ማሟላት አለበት ማለቱ መጥፎ አይደለም የሚል ነገርም ስለሰማው እስኪ ስለ ክርስቲያን ሴት ወይም ስለ አንቺ ስታንዳርድ ለምን ክርስቲያን ሴት የሚለውን እንተውና ዳሪክ
ስታንዳርድሽ ምንድን ነው? ላይክ የትዳር አጋር ኦር ላንቺ የእጮኛ ነው የሚባለው ብለው ተብያለሁ ለስፒሪቹዋል ሰዎች። ያ እጮኛ አለሽ? በነገራችን ላይ አይነገርም እንዴ? የለኝም። እሺ እንግዲህ ሶ ምንድነው ግን ስታንዳርድሽ ላይ ክራይቴሪያሽ ምንድን ነው? ኦኬ ማይ ክራይቴሪያ በዚህ ውስጥ በጣም ብዙ ነገር ሊጠቀለል ይችላል፣ ግን ይሄን አንደርስታንዲንግ ለሌለው ሰው ምናልባት ሰው ጋር ሊገባው ይችላል። ግን የመጀመሪያው ዋናው ትልቁ ነገር ሊትራሊ የቤተክርስቲያንና የክርስቶስን ሪሌሽንሽፕ አንደርስታንድ የሚያደርግ ሰው ትዳር ያ ነው ምሳሌው። እና የክርስቶስና የቤተክርስቲያን ሪሌሽንሽፕ ማለት በቃ ክርስቶስ እንዴት ቤተክርስቲያንን እንደሚወዳት እንደሚጠብቃት ራሷ እንደሆነላት ቤተክርስቲያንም እንዴት ለክርስቶስ እንደምትገዛ እንደምታገለግለው ዘውዱ እንደሆነችለት ያንን ሪሌሽንሽፕ አንደርስታንድ የሚያደርግ ሰው የኔ ትልቅ ስታንዳርድ ነው የመጀመሪያው። በዚህ ውስጥ እንዳልኩ ይሄን አንደርስታንዲንግ ያለው ሰው is just enough። ይሄንን አንደርስታንድ ካደረገ በቃ ሁሉም ነገር እዚህ ውስጥ ይገባል። ግን ጥያቄ አለ። ለምሳሌ የብዙ ሴት እንትን ሪኳየርመንት ውስጥ እግዚአብሔር የሚፈራ መንፈሳዊ ሰው ይላሉ። ምን ማለት ነው? ይሄንን ሪሌሽንሽፕ አንደርስታንድ ካደረገ ሰው ክርስቶስን ሮል መጫወት ከቻለ ወንዱ እኔ የቤተክርስቲያን ሮል ለመጫወት ዝግጁ ከሆንኩኝ ኦብቪየስሊ እግዚአብሔር ወዶ ይፈራዋል። ለዛ ነው ይጠቀልለዋል ሁሉንም የሚልክ ይባል። ግን እግዚአብሔርን የሚፈራ የሚወድ ሰው ማለት ያው ጀንወሊ ለፈጣሪው የሚገዛ ነው፣ እግዚአብሔርን ከልቡ በቃ የሚያፈቅር ምናልባት ከኔ በላይ የሚያፈቅር እሱን ነው የምፈልገው። ሰዎች በተለምዶ ስለሚሉት ብዬ ነው፣ በተግባር የሚመዝኑት ቃል አይደለም። አሁን መንፈሳዊ ሰው ምናምን ይላሉ እንጂ አክቹሊ በተግባር የሚመዝኑት አይደለም። እዛ ሰው ላይ ወይኔ መንፈሳዊ ሴት ነው የምፈልገው ይልና ወይ ቤተክርስቲያን ስለሄደች ነው መንፈሳዊ የሆነችው፣ ምንድን ነው ቀሚስ ስለምትለብስ ነው። ብዙ ሰው የሚለው ነው እኔ የሚገጥመኝ ነው። መንፈሳዊ ሰው ነው ብዬ ያገባሁት መንፈሳዊ ሰው ነው ብዬ ነው። ምንድን ነው ሪሊ ታዲያ መንፈሳዊ መገለጫው? ምክንያቱም ስትኝ የሆነ ሁሉም ሰው ቤተክርስቲያን እሁድ የሚሄደውም ሰው መንፈሳዊ ነኝ ብሎ ያስባል። ዲያቆን፣ ቄስ ወይ ደግሞ ፓስተር በየሃይማኖት የሆነም ሰው መንፈሳዊ ነኝ ይላል። ሶ ሪሊ የመንፈሳዊነት ሲባል ለአንቺ መገለጫዎችሽ ምንድን ነው? እግዚአብሔርን መፍራቱ፣ የክርስቶስና የቤተክርስቲያንን የትዳር አይነት ግን ሪፕሬዘንቴሽን በደንብ አንደርስታንድ የሚያደርግ ነው ወይስ? እስኪ በአንቺ ንገሪኝ። እግዚአብሔርን የሚፈራ የሚወድ ማሰው ላይክ እንዴት ይልገጸው ስለ እግዚአብሔር የሚኖረው ማለት ነው። በተግባር ኑሮ ነው፣ ተግባር ነው። ይሄ በወርድ የምትገልጸው ነገር አይደለም። አሁን ለምሳሌ ኤቭሪ ሲንግል ሰንዴይ ቸርች ስለሄድክ አይደለም። ሆነስሊ ስፒኪንግ የሚቆርብ ሰው ከሆነ ለምሳሌ ስለሚቆርብ ማለት አይደለም። እዛ ስትገባ ምናምን ነገር ሰው ደሞዝ ይመስለዋል ነው። በቃ እዛ ትገባለህ፣ ቀኑን ይሰጥሃል፣ ቀኑን አንተ ትጨርሳለህ፣ ሄደህ ትቀበላለህ ቁርባኑን። በደሞዝ በካልኩሌሽን የሚሰራ ነገር አይደለም። ይህን አንደርስታንድ አድርጎ ከልቡ የሆነ አይነት ኢንቲሜት ከእግዚአብሔር ጋር ያለው ሰው በስራው ታውቀዋለህ። ባይብል ላይ ላይክ ጻድቃንን ብፁዓንን ከስሮቻቸው ከፍሬዎቻቸው ታውቋቸዋላችሁ ይላል ማለት ነው። እና እርዝና ሰምቲንግ እኛ የምንናገረው ነገር ከሆነ ግብዝነት ሊሆን ይችላል። አሁን ለምሳሌ በክርስቶስ መንፈሳዊያን ነን። መንፈሳዊ ሰው ናት ብሎ መለየት የለብንም። ሁላችንም ከተጠመቅን ኦርቶዶክስ አይደል አንተ? ኦኬ ተጠምቀናል። ሁላችንም ከተጠመቅን በክርስቶስ የእግዚአብሔር ልጅነትን አግኝተናል በጸጋ ማለት ነው። መንፈሳዊ ሆነናል። ከአዳማዊነት there is something like በቸርቻችን አዳማዊ ማንነት አለ፣ ክርስቶሳዊ ማንነት አለ። የመንፈስ ቅዱስ ጸጋ ካንተ ጋር ካለ በክርስቶስ ዳግም ከተወለድክና ልጅነትን ካገኘ መንፈሳዊ ነህ፣ ወደድክም ጠላህም ማለት ነው። አንተ ነህ በነጻ ፈቃድህ እንደፈለክ ህይወትን አድርገህ ልታበላሸው የምትችለው። እና እኔ ለራሴ መንፈሳዊ ነኝ ብዬ ታይትል አልሰጠውም። ኦልሬዲ ስለተጠመቅኩኝ ሆኛለሁ። it's life እኔ የምኖረው ገብቷል። የምትኖረውን ህይወትን ታይትል እየሰጠክ በሄድክ ቁጥር ግብስ ትሆናለህ ሳታስበው። አንዳንዴ በማታውቀው ትቤት ውስጥ ልትወድቅ ትችላለህ ማለት ነው። እና እንደዛ ሳይሆን የሚኖር ህይወት ነው። በስነ ስርዓት ከልቡ ነገሮችን ሲያደርግ፣ ከልቡ ለእግዚአብሔር ሲገዛ፣ ሲያገለግል፣ የክርስቶስን ሮል አንደርስታንድ ሲያደርግ ገብቶታል። ሌላስ I don't know how to explain it more. ሌላ ልምችለው ይሄን ሞር ኤክስፕሊሲትሊ ኤክስፕሌን ለማድረግ ምናልባት ከሚስጥር የማያጓድልክ ሰው ሲሆን አብሮክ ሲሳተፍ ግድ ስለሆነ በትዳር ውስጥ ሪሌሽን ውስጥ ምናምን ነገር ከዚህ የማያጓድል አይነት ሰው ከሆነ እኔን እንደነኝነቴ ከተቀበልን የሆነ አንዳንድ ጊዜ ሻርፕ ማድረጌ ሰዎችን ዊርድ ሊያደርግባቸው ይችላል።
ከዛ እኔ ባይ ዘ ወይ ቀሚስ ለባሽ አይደለሁም፣ ቀሚስ ለብሳለሁ። it's like ሰውነቴን የማያሳይ ልብስ የምለብሰው ነኝ በሚል ራሴን ልገልጸው እችላለሁ አለባበስ። ከዛ ደግሞ ለምንድን ነው ቀሚስ ማትለብሺው ምናምን አይነት ጭቅጭቅ ውስጥ ነው መንፈሳዊም ሲኮን ማለት ነው። ያም ሰው መንፈሳዊነቱ አንደርስታንዲንጉ ቢኖር ኢንቴንሽኑ ቢኖር ቢሃይንድ ኢት እና እኔ እንደ እኔ ኢንቴንሽናል ቢሆን ሪሌሽንሺፓችን ይቀበለኝ። ያ ነው የኔ ስታንዳርድ። ሃርድ ወርከር ምናምን ነገር አብሮ የሚመጣ ነገር ነው። እኔ መጀመሪያ እንዳልኩ ክርስቶስን እና የቤተክርስቲያን ሪሌሽንሺፕ አንደርስታንድ ያደረገ ሰው ብዙ ኤክስፕላኔሽን አያስፈልገውም ብዬ አስባለሁ። ሃርድ ወርከር ይሆናል ማለት ነው ባይ ዲፎልት። ኦፍ ኮርስ የክርስቶስን ሮል ካወቀ እንዴታ። ክርስቶስ ፍቅሩን ያሳየው በስራ ነው ራይት። ስለዚህ ባይ ዲፎልት ወንድ ልጅ ሃርድ ወርከር መሆን አለበት ማለት ነው። የትኛውም አንግል ማምለጫ የለውም። it's like hard worker ስንል ፋይናንስ ዋይዝ ብቻ አይደለም። እኔ በፋይናንስ ብቻ ሊሚት አላደርገውም። ፕሮቫይድ ማድረግ በዚህ ጀነሬሽን ሰፖርት ልንደራረግ እንችላለን which is totally fine ማለት ነው። ግን ለምሳሌ አሁን ሪሌሽን ውስጥ ገብተህ ትዳር ይዘህ ምናምን ነገር አንተ ባትሰራበት ታይም ይፈጠራል። ሴት ለምሳሌ በወልድ የቤቱን ሮል ስሰራ ከውጭ ያለውን ፕሮቫይድ ማድረግ አለበት። ገብተዋል። እኔ በፊት በጣም የገንዘብ ነገር ላይ በጣም እንትን ነበርኩኝ። ቀንድ ያለኝ አይዞ በቃ ያላ የሰለ ገንዘብ ያን ያህል አይደለም። አሁን ገብተዋል። it's የተገባንን ህይወት እንኖራለን። በቀናነት በሀቅ ትሰራለህ፣ እግዚአብሔር ይባርካል፣ ትኖራለህ ካለህ ከስፒሪቹዋል ላይፍ ጋር እንድትደረደር ይሆናል አይደል? ቆይስ ፈጣሪ እንደዚህ ምናምን ነገር የሚያደርግ እኔ ኦቨርታይም ለመስራት ሳስብ ጸሎቴን የሚያጓድል ከሆነ እቀንሰዋለሁ፣ ስራውን ተዋዋለሁ። አይ ዶንት ኬር። ገብቶሃል? ምክንያቱም ዛሬ ነው እኔ የምኖረው። በሞትስ ነገር ያንን ገንዘብ አላገኝም፣ ፈጣሪንም ታይም ወሰድኩበት። ገባክ? ሶ ኢትስ ጀስት ዛሬን እየኖርን በሰላም ግን ለነገ ብራይት ፊውቸር ካለክ እግዚአብሔር ይባርካል። እሱን ሴንተር ካደረግ በመተጋገዝ ውስጥ ቤተክርስቲያንም እግዚአብሔርን እኮ ያው በማመን ክርስቶስን በማመን ተባብረዋለች። በመውደድ ይሆናል አይደለ? ትተባበራለህ። እኔ በመውደድ ውስጥ የምተባበረው እንደ ጀነሬሽናችን እንዳለን ላይፍ ስታይል ምናምን ነገር ሊወሰን ይችላል። የማትሰራ ሴት በዚህ አላምንም፣ መስራት አለባት። ሴት ግን ደግሞ የስ ባህሏ ፕሮቫይድ ማድረግ የሚችል ከሆነ ምናምን ነገር ና ኦኬ ፍቅር ኖሮ አይ ዶንት ኬር። ገብቷል? ይሄ የነሱ ኦፕሽን ነው። ኢን ማይ ኬዝ ከመጣ የመስራት ፍቅር አለኝ፣ እሰራለሁ፣ አግዘዋለሁ ማለት ነው። ደግሞ እኛ ኢን ማይ ኬዝ ይለያያል። ሃርድ ወርከር ግዴታ መሆን አለበት ወንድ ብቻ ነው ምናምን ነገር። ስለዚህ በአጭሩ ግን የዳሪክ ስታንዳርድ ክርስትናን የሚያውቀው ሳይሆን የሚኖረው ከልቡ ማለት ነው። የማስመሰል ያልሆነ የውሸት ያልሆነ የእዩኙ ያልሆነ ጄኑዊንሊ የክርስቶስ ፍቅር ገብቶት መኖር የሚችል ከኔም በላይ ጠንካራ የሆነ የሚያጠነክረኝ የሚያበረታኝ ይመስለኛል። ናት ነሰሰርሊ ቢሆን ጥሩ ነው። ከኔ ቢጠነክር በእምነት ዋይ ስንመጣ ቢሆን ጥሩ ነው። ዋንስ እናቴን ስጠይቃት እግዚአብሔር አንቺን ለሱ መጠንከያ መንገድ ሊጠቀምሽ ይችላል ብላኛለች። እናቴን እንደዚህ አይነት ነገር ላይ ግን ሳስብ አማይ ቢ ስፔሲፊክ እንደዚህ ላይ ከኔ የሚበልጥ ምናምን ነገር ሳስብ sometimes not necessarily ቢሆን መልካም ነው። እንደ ክርስቶስ ሮል መጫወትም ከቻለ ግን አንተ ደግሞ ልትሆን ትችላለህ። ቅን ልብ ደግሞ ካለው ለመማር መምጣት ይችላል። እዛ ቦታ ይዘሽው መሄድ ትችያለሽ፣ እዛ ጥንካሬ ላይ ኤግዛክትሊ። ኦኬ። ስለዚህ ቅን ልብ፣ ንጹህ ልብ ፍቅር፣ ክርስቶስን የመውደድ ፍላጎት ካለው ጀኒዩን ፍላጎት ካለው ክርስቶስን ለመውደድ እዚያት ፎርሚ አሜዚንግ። ሶ እንግዲህ እንዳንቺ ሴት ኢትዮጵያ ውስጥም ያሉ አሉ፣ እናንተ ጋርም ያሉ አሉ፣ አሁን ስኮላር አፕ ላይ ያደረጉ ያሉ አሉ። እኔ በቅርብ ጊዜ በሆነ ጉዳይ ጠጋቢ የነበረ ወደ ኤምባሲ አካባቢና በጣም ብዙ ተማሪዎች ነው ያሉት ከነ ዩኒፎርማቸው በጣም እና በጣም ብዙ የሚመጡ አሉ። በቃ አንቺ አሁን ስትነግሪኝ እነሱን ያዩዋቸው የአንቺ እድሜ ናቸው። በቃ 17 18 ምናምን ይሄ ለኢንተርቪው የቆሙ ምናምን እና አሁን እነዚህ ልጆችም ሲመጡ ኢትዮጵያ ውስጥም ያሉ ጀነራሊ እንደ ሴት ምን አድቫይስ ታደርጊያለሽ ሴትነት ዋይስ? ምክንያቱም እኔን አሁን እንደ ወንድ ብዙም ይጠይቁኛሉ። ገብቶሻል? ተማሪዎች ይጠሩኛል ግቢ ና እንደ ወንድ ያማቃትን ነገር እዚህ ጋር ለመጣውባት ነገር አንቺ እንደ ሴት ልጅ ምን አድቫይስ ታደርጊያቸዋለሽ? እንደ ሴት ራሳችሁን ጠብቁ። በሁሉም ነገር ረጅም ነው ራስን ከመጠበቅ አንፃር በመጠበቅ እንደሚችል ግን ሁሌ ራሷንም ለመጠበቅ ዝግጁ የሆነች ሴት ሜንታሊ መሆን አለባት ያች ሴት እና ሪስፔክት ለራስ ይኖራችሁ። ከሰው ሪስፔክት ሲክ እንዳታደርጉ፣ ቫሊዴሽን ሲክ እንዳታደርጉ ከማንም ሰው ማለት ነው። ግን ራሳችሁን ቫሊዴት እና ሪስፔክት ባላችሁበት ሁኔታ ኮንስታንትሊ ራሱን ኢምፕሩቭ ለማድረግ የሚፈልግ አይነት ወጣት
እንድትሆን ከምንም በላይ እግዚአብሔርን ፕራዮሪታይዝ የምታደርግ ሴት ላይክ ከምንም በላይ በቃ ፕሮሰስ ላይ ስፒሪቹዋል ጆርኒ ፕሮሰስ ላይ ብትሆኚ ፕራዮሪቲሽ በህይወትሽ እግዚአብሔር መሆኑን ማወቅ ይገባል። እግዚአብሔርን በህይወት በነገሮች ሁሉ ማስቀደም ያው ይህን ሁሉ ነገር ከሆነና ራሷን የምትጠብቅ ሪስፔክት የምታደርገውን አይ ፊል ላይክ ሺ ዊል ቢ ፋይን። በተለይ ወደዚህ ሀገር ለመምጣት ከሆነ ደግሞ ጀስት በቃ የሆነ ታፉ አይነት ሴቶች የሉ ሜንታሊ ሬዲ ምናምን ነገር ሆነ ፕሮሰስ ስለሆነ እንዴት ብዬ ኤክስፕሌን ሊትራሊ ማድረግ እንደምችል አላውቅም፣ ግን ሬዲ ሆኚ ሜንታሊ ሬዲ ለምንም አይነት ነገር። እኔ እንደዚህ አይነት ሰው ስላልነበርኩኝ አይ ቶት አይ ዋዝ በሰዓቱ፣ ግን ላይፍ ወይም ሪያሊቲ ሂት ሲያደርግ ሀፕን ሲያደርግ አይ ዋዝ ላይክ ኖ አክቹዋሊ ትላለህ። እንደዚህ አይነት ነገሮች ፎር ሪል ራሳችሁን በደንብ ሬዲ አድርጉ። መጽሐፍቶች በማንበብ ይችላል። ከእናንተ በላይ ካለ ሰው ቅድም እንዳልኩ እናቶቻችሁን ወይ እህቶቻችሁን ታላላቅ ሰው ካላችሁ የምትማሩበት በማማከር በነገሮች በመጠየቅ ዊዝደምን ሲክ ከማድረግ ሊሆን ይችላል፣ በመጸለይ ሊሆን ይችላል ምናምን ነገር እና እግዚአብሔርን ፕራዮሪታይዝ አድርጊ፣ ራስሽን አክብሪ። አሜዚንግ። ሶሻል ሚዲያ ላይ ስንመጣ የኔም የግል ኤክስፒሪየንስ አለ። የሰው ልጅ በተረዳሁት ልክ ነው። እኔ ብዙም ጊዜ መጽሐፍ ቅዱሱን ነገር ያው ገና ስለሆንኩኝ መጥቀስ አልፈልግም፣ ግን እኔ በምረዳው ልክ የሰው ልጅ የሚፈተነው አውቀዋለሁ ብሎ በሚያስበው ነገር ነው ብዬ አስባለሁ በእኔ አረዳድ። እና ሶሻል ሚዲያ ላይ ደግሞ መምጣት በራሱ የራሱ ተጽዕኖ አለው። ብዙ ስትረግል አልፈሽ ነው የምትመጪው። እኔ ስለ ሪሌሽንሺፕ ሳወራ እያንዳንዱ ሰው የኔን ሪሌሽንሺፕ ነው ታርጌት አድርጎ የሚይዘው። ካወራ እንዴት ነው የሚኖረው ረስተሽኛል፣ ከተናገረ እሱ ማን ነው፣ ምን አይነት ህይወት ውስጥ ነው ያለው፣ ቻሌንጅ አለው። ገብቶሻል። ወጥተሽ የሆነ ነገር ሼር ለማድረግ ስትሞክሪ ሰው በዛው ልክ ነው የሚመዝንሽ፣ መመዘኛሽም ይሆናል የምትናገሪው ነገር። እና ሶሻል ሚዲያ ላይ ሰው ሲመጣ ሪስክ ወስዶ ነው የነገ ህይወቱን፣ ገብቶሻል፣ ነገ ላይ በህይወቱ የሚያጋጥመውን ነገርም ከእግዚአብሔር ጋር አሸንፈዋለሁ ብሎ ሪስክ ወስዶ ነው የሚመጣው። ስለዚህ አንቺ ሶሻል ሚዲያ ላይ ነው ያለሽው፣ ስፒሪቹዋሊቲሽን ቻሌንጅ እንደምትሆኛ አውቃለሁ። ምክንያቱም ለሰዎች እይታ በወጣሽ ቁጥር ከባድ ያደርገዋል ብዬ አስባለሁ አይደል ነገሮችን። ምክንያቱም ኤቭሪዌር እያንዳንዷን ነገር ካልኩሌሽን ውስጥ ትገባለች። እያንዳንዷ የምታረጊያት ነገር አትታለፍም። እያንዳንዷ የምታረጊያት ነገር ተጋና አይደለ ሶሻል ሚዲያ ላይ እናያለን። ተጋና ተካብዳ ለሰዎች አይደለ እያየን ነው። ትንሽ ስህተት በቃ በስተት የቃላት ስህተት አያለው። አሁን አንዳንድ እነ አኬ ያሉ ሶሻል ሚዲያ ማዳመጣቸው ትንሽ የሆነች ሚስ ካረጉ ታርጌት ናቸው። ያውም እኮ የተግባር ስህተት አይደለም የቃላት ስህተት ራሱ ኢማጂን። ሶሻል ሚዲያ ላይ ከባድ ነው። ላይክ ምን ድሪም ወር ኢንቴንሽን ይዘሽ ነው ፒውርሊ ይሄንን ቻሌንጅ ይዘሽ ተጋፍጠሽ የመጣሽው? አሚን ከኋላ ያለሽ ሞቲቬሽን ምንድን ነው? አንዳንዴ ለምትሰራውን ስራ ለምን እንደምትሰራ ማወቅ እንደዚህ አይነት ቻሌንጆችን ብሬክ ስሩ በማድረግ ይረዳል ብዬ አስባለሁ። አሁን እንዳልከው እንደውም በጣም ብዙ አይነት ቻሌንጅ ውስጥ አልፌያለሁ። በጣም ብዙ ሰዓት ትዋይስ አስቤያለሁኝ ለመተው ሶሻል ሚዲያውን። እኔ በኔጌቲቭ ኮሜንቶች ምናምን ነው ያን ያህል እንትን አይደለም፣ በኮሜንት ነው በኔጌቲቭ ሰዎች ምናምን ነገር ፖዚቲቭ መስለው መጥተው ግን ኔጌቲቭ ሜሴጅ ባዘሉ ገብቷል። አሁን ለምሳሌ በብዙ ነገሮች በአለባበስ ምናምን ነገር ለሰው መሰናክል ትሆኛለሽ ተብዬ የማውቃለሁ እና ደንግጫለሁ። ገብቷል። አንዳንዴ ደግሞ ራስን ለሰው መሰናክል ከመሆን በላይ ምንም ራሴን አፌን ዘግቼ ተቀምጬ ራሴ ላይፌ መኖር እችላለሁ። ትቼው ሁሉንም ትቼው መኖር እችላለሁ ለሰው መሰናክል ከመሆን ራሱ እንዳስብ ሆኜ ያውቃለሁ ማለት ነው። ላይክ የኔ ሱሪ መልበስ ከዛ ፀጉር መሸፈን ስፖርት ስሰራ ምናምን ሰፋፊ ቢሆንም ሱሪ ነው ምናምን ነገር በሚሉ አይነት እንትኖች ማለት ነው እና በተለያዩ ሌሎ መሳል ነገሮች በጣም ብዙ ጊዜ ለመተው አስቤ ነበረ። እህቴ በጣም ትፈራልኛለች። ተጠንቀቂ ስታወሪ፣ በጣም ብዙ ሰው ትንሽ ነገር ነው የሚፈልገው አሁን አንተ እንዳልከው ማለት ነው በቃላት ምናምን ትለኛለች። ግን ሁሌ እሱን ሳስብ ዳውት ራሴን የሚያደርገው መጥፎ ነገር እንዳስብ ነው የሚያደርገኝ። ላይክ ማቆም ምናምን ነገር ለወራት አቁሜ ሱባኤ የሚይዝባቸው ታይሞች አሉ። sometimes እግዚአብሔር is this really like ካንተ የምሰራው ነገር በሙሉ ካንተ ነው ወይ ብዬ እንድጠይቅ የሚያደርገኝ ላይፍ ውስጥ ገብቼ ራሱ አውቃለሁ። እና እህቴ እንደዛ ስትለኝ አይ ነው ላይክ በጣም ራሴን በተጠንቀቅ የምሰራው ስራ አይደለም። genuinely I'm out here የተማርኩትን ለማካፈል መጀመሪያ ላይ እንዳነሳሁት ሶሻል ሚዲያ ላይክ ፖዚቲቭ ኢምፓክት በዚህ ምድር ላይ ማምጣት ስለሚፈልግ ኢንፍሉዌንሰር መሆን ፈልግ ነበር። ሶሻል ሚዲያ ኢንፍሉዌንሰር መሆን ፈልጋለሁ፣ ፊትነስ ሞዴል መሆን ፈልጋለሁ፣ ወደፊት ፊትነስ ኮች መሆን ፈልጋለሁ ምናምን ነገር ማለት ነው። እና ከዚህ አንጻር ነው የኔ ሰልፍ ዲቨሎፕመንት ላይ
ይዤ መጥቼ ላይክ ስፔሲፊክሊ ስፖርትን ይዤ ሞር ደግሞ ቭሎግ ስትሰራ ሊሆን ይችላል፣ ላይፍ ስታይል እያሳየት ሊሆን ይችላል ምናምን ነገር ሰልፍ ዲቨሎፕመንት ላይ የመስራት ነበረ የኔ ኢንቴንሽን ኮንተንት ክሬተር በመሆን ማለት ነው። ምናልባት ወደፊት ደግሞ ኬሪየርን ሊሆን ይችላል ብዬ በማሰብ የጀመርኩት ያ ነበር ማይ ቢገስት ጎል። ከዛ ግን ሰልፍ ዲቨሎፕመንት ላይ ስሰራ ያው ራሴ ላይ ነው እየሰራው ያለው እሱን እያካፈልኩ ነው በሴም ታይም እና ለቪዲዮ አይደለም የማነበው ሪል እያነበብኩ ያለውን ነው ስናፕሾት ቀርጬ ፖስት የማደርገው ማለት ነው። እና እሱን ስታደርግ ራስን ስትለውጥ የኔ ህይወት ወደዚህ ገባ። ኢንቴንሽን አሁን ያለኝን ነገር ጀንዋሊ ከማካፈል ከመርዳት ነው። እርዝናት ታይም እንደ ስራ ለመያዝ ሶሻል ሚዲያ ለኔ ካለኝ ላይፍ ስታይል አንጻር ግን ፎር ሹር ወደፊት ብዙ ነገር ሪኳየር ስለሚያደርግ ላይክ ቁጭ ብሎ መስራት ምናምን ብቻ አይደለም። አሁን ለዚህ ፖድካስት እንኳን ቱ ቢ ሆነስት ላይቲንግ አልነበረኝም ነው የምሰራው በማጠናበት ላይቲንግ ነበረ በፊት ቪዲዮዎቼን ዩዥሊ ሪከርድ የማደርገው ላይት እንደዚህ አምፖሌን ከፍ አድርግና በዛ ቀርጬ ምናምን ነው በቃ እንትን የምለው ያን ያህል እንትን አልነበረኝም ኢንቨስት በማድረግ ማለት ነው። እና ዝም ብዬ ሰልፊ ስቲክ አለችኝ ወይ ትራይፖድ። ከዛ ግን አሁን ላይቲንግ ራሱ እንደዚህ ገዛው። ወደፊት እንደዚህ አይነት ነገር ሲሰፋ አይ ነው በደንብ እንደሚያስፈልግ ፕሮባብሊ እንደ ኬር ያ እንደ ኬሪየር የመምጣት እቅድ አለ። ለፖድካስታችን የተደረገ ኢንቨስትመንት ነው። ኤግዛክትሊ ብቻ ወደፊት እንደ ኬሪየር ለመያዝ እቅድ አለኝ። በተለይ በጣም ብዙ ጎሎች አሉኝ ላይክ ናት ኦንሊ ሶሻል ሚዲያ ላይ በፊት ማድረግ የምፈልጋቸው ነገሮች ስ በፊት ማድረጋቸውን ነገሮች ስፒሪቹዋሊቲ ሲገባ አፕግሬድ አደረገው እንጂ ምንም ነገር አልተለወጠም። አሁንም ኢንፍሉዌንሰር ነኝ ነው አሁንም ኢንፍሉዌንሰር ነው መሆን የምፈልገው። ራሴ ላይ በመስራት ራሴን ለውጣለሁ። የተሻለ ያገኘሁትን ነገር ለሰው አካፍላለሁ ጀኒውንሊ ማለት ነው። So that's my biggest goal. Yeah. ግን ላይክ እንግዲህ ረጅም ሰዓት ሳናወራው የወጣነው ነገር ቢኖር ስለ ስፖርት ነው። ስፖርተኛ ነሽ ላይክ ዴፊኒትሊ ፊትነስ ኮች መሆን ትፈልጋለሽ? አይ ቲንክ አይ ሃቭ ሲን ላይክ ሰም ስኳት ዴድ ሊፍቶች ምናምን ስትሰሪ ያየው ይመስለኛል። ግን ሎንግ ታይም አጎ አይ ዶንት ቲንክ በቅርብ ያየው አይመስለኝም። በጣም ሎንግ ታይም አጎ ነው ያየውት ይመስለኛል አይደለ? አይ ቲንክ ካልተሳሳትኩኝ። ሶ ስቲል ትሰሪያለሽ ስፖርት? እሰራለሁ። ስፖርት ስቲል ትሰሪያለሽ? ለምን ነው የምትሰሪው? ላይክ ዘ ቦዲ ቲንግ ወይስ የአእምሮ ነገር ነው? መጀመሪያ ፎር ባዲ ስነግርህ ከበፊት ጀምሮ የመጣ ነገር ስለነበር በፊቱን ማንም ሴቲን ታውቀዋለህ እንግዲህ እስካሁን ካወራን አንፃር እና ያለ ጥሩ ስትለብስ ያምርብሃል ምናምን ነገር መስል ምናምን ነገር ቢልድ ማድረግ ደስ ይለኛል። እንደውም ያን ያህል መስል ላይ እንደዚህ አይነት ሰው አልነበርኩም። ከዛ ግን የነበረኝ ከላይፍ ቻሌንጆች ውስጥም እንደ ቴራፒ ነበረ ለእኔ ሜንታሊ ማለት ነው። በጣም ብዙ ነገር ትማራለህ። ለምሳሌ ትልቅ የምትማረው ነገር ምንድነው? አንደኛ ዲስፕሊን ነው። የሰራኸውን ታገኛታለህ እንጂ የፈለገ ነገር አንድ ቀን ሄደክ 3 ሰዓት ብትሰራ ምንም ለውጥ ሰውነት አይደለም አንድ ቀን ወርም ወራትም ሰርተህ ወዲያው ላታይ ትችላለህ። ብዙ ነገር ታገኝበታለህ እና ራስህ ላይ ለውጥ ለማየት ዲስፕሊን እንደሚያስፈልግ አደርጋለሁ ያልከውን መደረግ ያለበትን ነገር ማድረግ እንዳለብህ so that you will see the result የሆነ ሊቪንግ ፕሩፍ የለም ታደርገዋለህ then ፕሩቭን ታይዋለህ gratification ማለት ነው። ኤግዛክትሊ። ሌላው ሜንታሊ ታፍ ያደርግሃል፣ ስትሮንግ ያደርግሃል ሰልፍ ሰፊሽንት እንደሆንክ ታውቃለህ ምናምን ነገር። ግን እኔ አሁን በስፖርት ላይ ያለው በጣም እንግዲህ ከራሴ አንጻር ከጠቀመኝ አንጻር ማለት ነው ይህ ሰውነታቸው ላይ ኦብሰስድ የሆኑ ሰዎች አሉ አይደለ? እንዲያምርባቸው ምናምን ነገር ቅድም ካወራነው አንጻር ስፒሪቹዋሊ እኔም ካለሁበት ሌቭል አንጻር ምናምን ነገር የተረዳሁትን ነገር ጀነራሊ ለማካፈል ይሄ የፊትነስ ኢንዱስትሪ ላይ በደንብ መስራት ፈልጋለሁ። የሰው ልጅ አክቹሊ እዛ ነገር ላይ ፎከስ ለማድረግ ብቻ ሳይሆን የምትሰራው ስፖርት ላይክ ራስህ ሰውነትክ ለራስክ that makes sense በቃ ለሰው ለማሳየት እንዲያምርብህ ምናምን ነገር ሳይሆን generally for yourself አይነት ስሜት። ይህ ነገር ደግሞ የምታሳየው የሆነ ሰውነትን የሚያሳይ አይነት ልብስ በመልበስ እንዳልሆነ strong body strong mind ማለት ነው። strong body strong mind በቃ ያ ነው ማለት አሁን እዚህ ሀገር አሁን ብዙ ነገሮች ላይክ አሁን ብቻዬን ነው የምኖረው ራይት። ብዙ ነገር ሊፍት ታደርጋለህ። አስቤዛ በጣም ብዙ ነገር አሁን ለምሳሌ የሆነ አንድ ስራ አለኝ ዴሊቨሪ ነው የምሰራው ምናምን on the side እና የሆነ ጊዜ ባረል ኬዝ የ40 ሊትር ምናምን ነገር 3ኛ ፎቅ ላይ አፓርትመንት ማስቀመጥ አለብኝ። I heard that እሰማለሁ። እንደዛ ከባድ ነው። ብዙ ካርቶኖች ምናምን አይደል? ኤግዛክትሊ
የሆነ ስራ ቦታ ስሰራ ሬስቶራንት የምሰራበት ጊዜ ደግሞ ያኔ የሆነ ፓውንድ ስንት ነው 40 ፓውንድ የተባልኩት 40 ነው 45 ፓውንድ ምናምን ነገር ካሮት ለኪችን አስቤዛ አድርገው ይዘው መጥተው እያስገቡ ብድግ አድርገው ደነገጠች ማለት ነው። አራች ልጅ ወገቧን ምናምን አለች ማለት ነው። ኧረ ችግር የለውም። እንደዚህ አይነት ነገሮች ላይ you don't need anyone አሁን እዚህ ጋር በራሴ በቂ ነኝ አይነት ነው። እኔ ፌሚኒስት አይደለም በዚህ አጋጣሚ ፌሚኒዝም እንትን ለማለት አይደለም፣ ግን it's like የለም ማንም ሰው እዛ ጋር so I just helped myself ገባህ? it's just ራስን እንድትረዳ እዚህ ምድር ላይ ሰርቫይቭ ለማድረግም ነሰሰሪ ነው። ሰርቫይቭ ለማድረግ ቤዚክሊ ላለማማረር ራሱ ከዛ በዘለለ ደግሞ ፔን ስለሆነ ራስሽን ፔን ትሬኒንግ ትሰጫዋለሽ። ምክንያቱም ላይፍ ኢዝ ፔን ሞስት ኦፍ ዘ ታይም። ስለዚህ ይሄ ቮለንተሪው ፔን ትሬን ነው የሚያደርግሽ ለህይወት ፔን። ምክንያቱም ፔን ኤንድ ፕሌዠር ፕሮሰስ የሚደረግበት አንድ አእምሮ ክፍል ስለሆነ ባይ ዲፎልት ጂምም ፔን አገኘሽ፣ እርሻም ስታርሽ ፔን አገኘሽ፣ በሆነ ስትረስም ፔን። ስለዚህ ሊትራሊ በፈቃድሽ ትሬኒንግ እየወሰድሽ ነው ማለት ነው ያን ፔን። ፊውቸር የሚመጡ ስትረሶች፣ ችግሮች ምናምን ቻሌንጅ አድርገሽ እንድትወጪው ኦብቪየስሊ ያ ነው የኔም ፕሪንሲፕል ባዘው ወይ ለዛ ነው ሼር ማድረግሽ። ቢሳይድስ ስፖርት ለእኔ እዚህ ውስጥ ያለው ነገር ይበልጣል ከፊዚካል ማማሩ በላይ እዚህ ውስጥ ያለው ነገር ይበልጠው። ፕሮዳክቲቭ ያደርገኛል። ትንንሽ ችግሮችን ኢግኖር አድርጌ እንዳልፋቸው ያደርገኛል። ቶሎ ስትረስ አልሆንም። አይ ፊል ቮለንተሪሊ ያንን ፔን ተጋፍጬ ማድረጌ ባይ ዲፎልት ሌሎችም ፔኖች ትሩ ዘ ዴይ ምክንያቱም ሊትራል የሆነ ፔን ነው አይደል እንዴ? ዎኪንግ ትሬድ ሚል ላይ 10 ሚኒት ወክ ማድረግ እኮ ፔን ነው፣ ሊትራል ፔን ነው ፈቅደሽ ኤግዛክትሊ። ስለዚህ ኦብቪየስሊ እንዳልሽው ነው። ዳሪክ ኦብቪየስሊ 100% ለኦዲየንሶች ቃል መግባት ፈልገው ፓርቱ ይኖረናል የሆነ ቀን የተለያዩ ቶፒኮች ላይ ኮሜንትም ላይ እንዲጽፉልኝ ፈልጋለሁ የሚጠይቁሽ ጥያቄ ካለ የተለያየ ኮንሰፕት ላይ። ምክንያቱም አይ ቲንክ ዊ ሃቭ ላይክ ብዙ ኮመን ሼር የምናደርጋቸው ማይንድ ሴቶች አሉ በንግግራችን ውስጥ ያየሁት። ዴፊኒትሊ እነዛ ነገሮች ሞር በክርክር በወሬ በእንትን መሀል ቢወጡ በክርክር ስል ፖዚቲቭ በሆነ ወይ ለብዙ ሰው የሆነ ብልጭታ ይሆናል ብዬ አስባለሁ። ምክንያቱም ሰው ስፓርክ ነው የሚፈልገው ህይወቱን ይዞ የሚመራው ሳይሆን የሆነች ነገር ግን ይፈልጋል ሰው በተለይ ሪሌት የሚያደርግበት እሱን የራሱን ፒክቸር ማየት የሚችልበት እና ለሰጠሽን ታይም ከልብ ነው ማመሰግነው። ወዘ አሜዚንግ ኮንቨርሴሽን። እግዚአብሔር አክብርልኝ ካለሽ ታይም ቀንሰሽ ያለሽን ነገር ሼር ለማድረግ ፈቃደኛ ስለሆንሽልን የመጀመሪያም እንግዳችን ነሽ ብዬ አስባለሁ። የኦንላይን እንግዳችን አይ ቲንክ አንቺ የመጀመሪያ ፖድካስትሽ ነው ብዬ አስባለሁ እኔ ጋር። ቴንክ ዩ ነው የምለው የምታስተላልፍ ሁሉም ጋር የመጀመሪያ ነው። በጣም ነው አመሰግነው እኔ አክብራችሁ ስለጠራችሁ በእውነት and I hope የሚጠቅም ነገር እንዳወራን ሰው እንደተማረበት ተስፋ አደርጋለሁና እግዚአብሔር ካንቺ ጋር ይሁን፣ አይፈትንሽ። ጠንካራ ሆነሽ ደግሞ የተሻለ ቦታ እንደምናገኝሽ እንጠብቃለን። መልካም ጊዜ። Thank you.